ኢየሱስ ክርስቶስ እንዴት ነው የአይሁዶች ንጉሥ የሆነው? እንዴት ነው አይሁዶችስ በትንቢታቸው ውስጥ ተንብዮት የሚገኘው? ምክንያቱም አሁን የትንቢት መጽሐፍትንም ብሉይ ኪዳንንም ሳነብ እንደጠበቅኩት ያህል ኢየሱስ ክርስቶስን ብሉይ ኪዳን ላይ አላገኘሁትም። አይሁዶችም ትንቢታቸውን ሳየው ስለ ኢየሱስ ነው የሚያስብል ወይ ደግሞ የአምላካቸው ይወለዳል የሚያስብል ብዙም ትንቢት አላየሁምና እንዴት ነው አሁን ኢየሱስ ክርስቶስ አይሁዶች የሚጠብቁት የአይሁዶች መሲህ ነው ብለን የደመደም ነው? ወይ ደግሞ አይሁዶች መሲህ መቼ መጠበቅ ጀመሩ? ከአዳም ጀምሮ ነው አይሁዶች መሲህ መጠበቅ የጀመሩት ወይስ መበተናቸው ከደረሰ ጊዜ ጀምሮ ነው? ይህንን ጥያቄ ነው ልጠይቅ ያሰብኩት። እሺ ጥያቄ ነበር ወይስ? ጥያቄ ያው ኦርቶዶክስ ነኝ፣ ግን ትላንትና ዲያቆን ናቱ ከአንድ ወንድማችን ጋር ትንሽ ሲከራከር የነበረበት ጥያቄ ነበርና ጥያቄ ምንድነው? ጥምቀት ለኃጢአት ስርየት በሚለው ይሄ ጴጥሮስ ለቆርኔሌዎስ ቤተሰቦች ንስሐ ገቡ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስን ስጦታን ታገኛላችሁ የሚለውን ጥምቀት ከኃጢአት ስርየት ጋር እንዴት እንደሚያገናኘው ብትመልስልኝ፣ ያንን ትንሽ ጥያቄ ስለፈጠረብኝ። ኦኬ ሐዋርያት ሥራ ምዕራፍ 2 ላይ ያለውን ማለት ነው። ኃጢአታችሁ ይሰረይ ዘንድ ያነላችሁ በኢየሱስ ክርስቶስ ስም ተጠመቁ የሚለው ነው። ያ ምናልባት አያገናኘውም። ጥምቀት ከኃጢአት ስርየት ጋር አያገናኘውም። ንስሐ ገቡ የሚለው ነው። መንፈስ ቅዱስ ስጦታ ትቀበላላችሁ ወደ ንስሐ መግባቱ ነው እያለ ስለነበረ ያንን ብዙዎች ስለሆነ። ኦኬ እሺ፣ የወንድማችንን ጥያቄ ካልተረዳችሁት እንደዚህ የሚል ነው። አንዴ በቀጥታ ጥቅሱን እያነበብኩላችሁ ግልጽ ላድርግላችሁ። ግልጽ ነው አክቹዋሊ ጥያቄው፣ ግን ያልተረዳችሁት ካላችሁ ማለት ነው። እንደዚህ ይላል ጴጥሮስ ከላይ ታሪኩ ታውቃላችሁ። ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ይሰብካል፣ የጌታችን ወንጌል ይናገርና በጣም ብዙዎች ልባቸው ተነካ። በጴጥሮስ ስብከት ልባቸው ተነካ። ብዙዎች ልባቸው ተነካ ሚኒንግ ያመኑ ነው። የልብ መነካት ማመንን ያሳያል። ሰው ካላመነ ልቡ ሊነካ ስለማይችል ማለት ነው። እና ልክ ልባቸው ሲነካ አንድ ጥያቄን ጠየቁ። ምን የሚል ጥያቄን ጠየቁ? ይህንን በሰሙ ጊዜ ልባቸው ተነካ ይልና ጴጥሮስ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ያው እዚህ ምስጢራት ላይ ጥምቀትና ቅዱስ ቁርባን ላይ በስፋት ሄደንበታል። ግን ያው ሁሌ ማስታወስ ስለሚገባ ጥያቄ ሆኖ ሲነሳ እንግዲህ ትንሽ ነገር እንበልበት። ይህንን በሰሙ ጊዜ ልባቸው ተነካ። ከዛስ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ልባቸው ተነካ። ምን ሰምተው? ወንጌል፣ የክርስቶስን ወንጌል ጴጥሮስ የሰበከውን ሰሙ። ከዛም በኋላ አንድ ጥያቄ ያቀረቡ። ልባቸው የተነካ ሰዎች፣ ያመኑት ሰዎች ምን ብለው? ወንድሞች ሆይ እንግዲህ ምን እናደርግ ነው የሚገባል? ዘንድ ጴጥሮስ መለስ ያደረግና እንዲህ ይላል ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ደግሞ ትቀበላላችሁ ይላል። የመንፈስ ቅዱስንም ስጦታ ትቀበላላችሁ። ይህንን ጥቅስ በመያዝ ምን አይነት ጥያቄ ነው የተነሳው? ንስሐ ግቡ ይልና ቃሉ ማለት ነው ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ግን ጥያቄውን አሁን ሽፍት አድርጓት። ከዚህ በፊት ተጠይቁ። ይኸው ራሱ ጥያቄ መልሽበት ነበር። እዚህ ቪዲዮ ራሱ ሰርችበታለሁ። ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እስከምትሏ ድረስ አንድ አረፍተ ነገር ያደርጓታል። ካልተሳሳትኩም ዶክተር ተስፋዬ ሮበሌም እንደዚህ አይነት ስህተት ተሳስቶ አይቻልም። ተስፋዬ ሮበሌ የተባሉ አንድ የፕሮቴስታንት እውቅ አቃቢ እምነት አሉና እዚህ ላይ እሳቸውም ተሳስተው ያዩ ይመስለኛል፣ ካልተሳሳትኩም ማለት ነው። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ የምትሏ ድረስ አንድ ራሱን የቻለች አረፍተ ነገር ያደርጓትና የኃጢአት ስርየትን ከንስሐ ጋር ብቻ ያገናኙታል። ጥምቀትን ለማግለል ማለት ነው። እንዲሰንጥቀውት ሁለት ቦታ መሀል ላይ በዛ መልኩ ነው ወይ ግን መጽሐፍ ቅዱሱ ላይ የተቀመጠው ካልን አይደለም ማለት ቢሆንና ቢሳካላችሁ ከዛ እንደው ቺንተክስ ቢያንስ እንደው ብትቀረላችሁ እንደው ደስ ይለን ነበር እኮ ትንሽ ረፍትም ታገኙ ነበረ። ግን እዚች ላይ ረፍት ብታገኙ ራሱ በጣም በርካታ የመጽሐፍ ቅዱስ ጥቅሶች አሉ። ግን ጥቅሱ የሚለው እንደዚህ ነው። ላሳያችሁ እስኪ በምን መልኩ ራሱ የተቀመጠ ማለት ነው።
እንግዲህ መጽሐፍ ቅዱስን ማየት እኮ ነው፣ ቀላል ነው። እንዴት ነበረ? እሺ ቁጥር 38 ላይ ተመልከቱ። ጴጥሮስን ንስሐ ግቡ ይልና ኤንዌስንም ማርኩን ያስቀምጥና ከዛ በኋላ ምን ይላል? ኃጢአታችሁም ይሰረይ ዘንድ ያቆማል። እዚህ ጋር አረፍተ ነገሩን ጋይስ ንስሐ ግቡ ምር ይባሉ ይህ ምልክት ምር ይባል ንስሐ ግቡ ካለ በኋላ ኃጢአታችሁም ይሰረይ ዘንድ ብሎ ያቆማል ወይስ ይቀጥላል? አረፍተ ነገሩ ኃጢአታችሁም ይሰረይ ዘንድ ምን አድርጉ? እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ። ከዛ ድርብ ሰረዝ አለ። ድርብ ሰረዙ የሚመጣው ከዚህ በኋላ ነው። ጥምቀትና የኃጢአት ስርየት አንድ ላይ መጥተው ከዛ በኋላ ነው ድርብ ሰረዙ ራሱ የሚመጣው። በመሀል ላይ የሚከፍል ምንም አይነት ምልክት የለውም። ንስሐ ግቡ አለ። ከዛ በኋላ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሎ የኃጢአት ስርየትና ጥምቀትን አንድ ላይ አድርጎ ሲያመጣ ነው የምናየው። ኖ አክሊል፣ ይሄ እንደ አማርኛው ተሳስቶ ነው፣ እንግሊዘኛውን ብታየው ግን ከዚህ የተለየ ነው የሚል ሰው ካለ እስቲ እንግሊዘኛውን እንዲሁ እዚሁ ጋር አድርጌ እንክፈተው። ድንገት ለየት ያለ ነገር ካለ ኤስቢ የሚል እንትን እሺ። ፒተር ሴድ ቱ ደም ሪፔንት ይልና ኮማ አለው አይደለ? ኤንድ ኢች ኦፍ ዩ ቢ ባፕታይዝድ ኢን ዘ ኔም ኦፍ ጂሰስ ክራይስት ፎር ዘ ፎርጊቭነስ ኦፍ ዮር ሲንስ። ሪፔንት ይላል፣ ንስሐ ግቡ። ከዛ ቀጠል አድርጎ እናም እያንዳንዳችሁ ኢች ኦፍ ዩ ቢ ባፕታይዝድ ኢን ዘ ኔም ኦፍ ጂሰስ ክራይስት በኢየሱስ ክርስቶስም እያንዳንዳችሁም ተጠመቁ። ለምን? ፎር ዘ ፎርጊቭነስ ኦፍ ዮር ሲንስ። ያው በኢየሱስ ክርስቶስም ተጠመቁ ካለ በኋላ ለምን አለ? ፎር ዘ ፎርጊቭነስ ኦፍ ዮር ሲንስ፣ ለኃጢአታችሁ ስርየት ንስሐ ግቡ ይልና እናም ደግሞ ተጠመቁ ለኃጢአታችሁ ስርየት። ምንም የአረፍተ ነገር ልዩነት የለውም። ምናልባት ይሄኛው ኤኤስቢ የሚባል ትራንስሌሽን ስለሆነ እስቲ በወርልድ እንግሊሽ ባይብል እስቲ ደግሞ እንሞክር። ምናልባት እሱ ላይ ለየት ያለ ነገር ካለ እስቲ ቁጥር 38 ያው ፒተር ሴድ ቱ ደም ሪፔንት፣ ንስሐ ግቡ፣ ኤንድ ቢ ባፕታይዝድ፣ እንዲሁም ተጠመቁ። ማን? ኤቭሪ ዋን ኦፍ ዩ። በማን ስም? ኢን ዘ ኔም ኦፍ ጂሰስ ክራይስት፣ በኢየሱስ ክርስቶስ ስም። ለምን? ፎር ዘ ፎርጊቭነስ ኦፍ ሲንስ፣ ለኃጢአት ስርየት። ከጥምቀት በኋላ ነው የሚያመጣው። ምናልባት ኬጄቪ የፕሮቴስታንቶች ስለሆነ እሱን እስቲ አክቹዋሊ እስካሁን የሚያየ ነው የፕሮቴስታንቶች ነው የእንግሊዝኛው እንዳለ። እሺ ቁጥር 38 Then Peter said unto them, የድሮ እንግሊዝኛ ነው ኬጄቪ የሚጠቀሙ እንደምታውቁት፣ repent and be baptized every one of you in the name of Jesus Christ for the remission of sins። ተመሳይ ነው። ምንድን ነው በአጭሩ? በአጭሩ መጽሐፍ ቅዱሱ እንደዛ አይልም። አሁን እነሱ እንደሚሉት አረፍተ ነገሩን ሰንጥቀውት ንስሐ ግቡ ይልና ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የሚለውን ንስሐ ግቡ ካለ በኋላ ኃጢአታችሁ ይሰረይ ዘንድ የምትለው ብቻዋን ገንጠለው ከንስሐ ጋር ለማጣበቅ የሄዱበት ሁኔታ አንደኛ የአማርኛው መጽሐፍ ቅዱስ አይፈቅድላቸውም። ኢቨን የአዲሱ መደበኛ ትርጉም የራሳቸው በዚህ መልኩ የተቀመጠው እነሱ ባሉት መልኩ አይደለም። ሁለት ቦታ እንዲህ አይሰነጥቀውም ሀሳቡን። የእንግሊዝኛ የራሳቸው የፕሮቴስታንት አሁን ያሳዩዋችሁ የፕሮቴስታንቶች የራሳቸው የመጽሐፍ ቅዱስ ትርጓሚዎች ናቸው። እነሱ ሁሉ እንደሚያሳዩት ከሆነ አይሰነጥቁትም። ወይም ደግሞ ንስሐና ኃጢአት ስርየትን ለብቻ ነጥለው እንደዚህ ሁለቱን አያይዘው ጥምቀትን አግልለው በጣምር አንድም የመጽሐፍ ቅዱስ ትርጓሚ አሁን ያየናቸው ውስጥ እንደዚህ ነገር አይታይም። ስለዛ ምን ይጠበቃል ከፕሮቴስታንቶች ከተባለ አዲስ መጽሐፍ ቅዱስ ማለት ያሳትሙ። አዲስ መጽሐፍ ያሳትሙ። ከማን ጋር ነበር ያወራው? ናቲ ይቅርታ ብልሽ፣ ለምሳሌ ከማን ጋር እንዳወራ ንገረኝና የመጽሐፍ ቅዱሱን ስም ማን ሊሆን እንደሚችል የተወሰነ እንደ ሰጀሽን ነገር ቢሆን ብለን መስጠት እንችላለን። ማን ነው? ለምሳሌ
ደግሞ ፈለገ ጳውሎስ ነው መሰለኝ ትልቅ ሰውዬ ነውና የሆነ ሰዓት ላይ ከነ ቢኒያም ምናምን የተመለሱት ነው። ያቺ ጭስ ነች እንዴ ሰው እንትን እኮ ነው አኬ መጀመሪያ እኔ የጠየቅኩት ባይዞ ምናልባት ታችም ያላችሁ እንድትረዱ ምናምን ሳይሆን በጣም ብዙ ክርስቲያን ነበርና ናቲ ደግሞ ዲያቆን ናታኔ ማስረዳት አልቻለም እና ቤቱ የፕሮቴስታንት ቤት ነበር። ኦርቶዶክስ እንዲህ ናት ምናምን እያሉ በጣም ሲያፍኑ ስለነበረ አብዛኞቻችሁ ደግሞ እዚህ ስላላችሁ በደንብ አኬ ሲያስረዳ እንድትሰሙ ነው ይሄ ጥያቄ። እኔ ግር ብሎኝ አይደለም። ይሄ ኩዌሽን በድስር ስላለበት በደንብ ይገባል ለምናነብ ሰዎች ማለት ነው። ግን በደንብ ሰው እንዲረዳ ስለፈለኩ ነው የጠየቅኩት እና አኬ በጣም አመሰግናለሁ። ጥሩ ነው። ጥያቄውን ማንሳትማ በጣም ጥሩ ነው። እንዳልከው ደግሞ ናቲንም እያፈኑት ከነበረ ጥሩ ነው። እንኳን አነሳው እሱ ጥሩ ነው። ይህንን ጥያቄ እንኳን ሌሎቹም ያነሱታል እንዳልኩ ትልልቅ መምህራኖችም ስለሚያነሱ ጥሩ ነው። ይህ ጥያቄ ተመልሶ ማለፍ አለበት። ግን ያው የፈለገ ጳውሎስ የሚባለው እሱ በጣም በቃ አስቸጋሪ ልጅ ይሆን የመጣ ሰው ነው እና እንደዛ ስትለኝ እሱ ትዝ ብሎኝ ነው እንጂ ጥያቄውማ ጥሩ ነው። እንኳን አመጣው በእውነት እና ስለዛ ፈለገ ጳውሎስ ከሆነ ፈለገ ጳውሎስን እንኳን ቶና ለምሳሌ እንደዚህ እንትን የሚያስብል ነገር የለውም። ግን እኔ እንደውም መጽሐፌ ላይ ይህንን አንስቼ ያስቀመጥኩት መሰለኝ። እዛ ላይ ዶክተር ተስፋዬ ሮበሌ እንደዚህ ብሎ አስቀምጠው ምላሽ እዛው መጽሐፌ ላይ ልበለስ ገና ሳይታተም ሳይወጣ በውስጥ ላድርግ ልኩራ ጽሁፌ ላይ አስቀምጬው ነበር እና እኔ እዛ ላይ በጣም ይሄ አተረጓጉማቸውን ጥሩ ስላሉና አንዳንድ ቦታዎች ላይ እንደዚህ ነገር ስለሚያደርጉ በጣም ከታላቅ ይቅርታ ጋር ጽሁፌ ላይ ራሱ ብዬዋለሁ። ምንድን ነው ያልኩት? ሁሉም የመጽሐፍ ቅዱስ ትርጓሜ እርስዎ ካሉት ጋር የሚለያይ ከሆነ ወይ ለራስዎት እንዴት ነው ቲኤንቲ ምናምን ወይ ቲአርኤንቲ ምናምን የሚባል የእንግሊዝኛ ምንድነው የመጽሐፍ ቅዱስ ተተርጓሚ ወይ አምጡልን። ቲአርኤንቲ ማለት ተስፋዬ ሮበሌ ኒው ትራንስሌሽን፣ ተስፋዬ ሮበሌስ ኒው ትራንስሌሽን አዲስ ካላመጡ በስተቀር መጽሐፍ ቅዱስ ሁሉ የተተረጎሙት ሁሉ በወጥነት ተመሳሳይ ሆኖ እነሱ ባሉት መልኩ ሳያስቀምጡት ቀርተው እነሱ ግን አይ መጽሐፍ ቅዱስ በዚህ መልኩ ነው የምናነበው ብለው ከመጡ ወይ የራሳቸውን ሌላ አዲስ መጽሐፍ ቅዱስ ያምጡ። አሊያ ግን አስቸጋሪ ነው የሚሆነው እና እንደዛ ቢያስቀምጪው ጽሁፉ ላይ ራሱ እንደዛ ይይበታል። አሁን በሰዓቱ ሳይ በጣም አስገርሞኝ ስለነበር እና ጥሩ ነው። ቴንኪው እናመሰግናለን። እሺ አንድ የመጨረሻ አንድ ሰው አመሰግናለሁ በጣም እሺ። ኦኬ እሺ አንድ ሰው መቀበል ይችላል። አንድ ሰው ተቀብዬ እንጨርስ እንውጣ። እሺ ኦኬ ጥያቄ ያላችሁ ሰዎች ብቻ እንደሆናችሁ ተስፋ አደርጋለሁ። ገዝተው የምትሉት ሰዎች ማለት ነው። እሺ አንተ ጥያቄ ኖሮ ነው ምንድን ነው? ምን ትሰራለህ አሁን ለምንወጣው ዩኒቨርሲቲ? እሺ ኦኬ ገና አልገባም መሰለኝ። ሰላም ለአንተ ይሁን ዮናስ፣ እንኳን ደህና መጣህ። ሰላም፣ እንዴት ዋልክ? እንዴት አመሸ? እግዚአብሔር ይመስገን አለን። ነበረኝ በመጽሐፍ ቅዱስ ላይ ብዙ ጥያቄዎች ነበሩኝ። ያው ግን አንድ ጥያቄ ልጠይቅህ ዝም ብዬ ኢየሱስ ክርስቶስ እንዴት ነው የአይሁዶች ንጉሥ የሆነው? እንዴት ነው አይሁዶችስ በትንቢታቸው ውስጥ ተንብዮት የሚገኘው? ምክንያቱም አሁን የትንቢት መጽሐፍትንም ብሉይ ኪዳንንም ሳነብ እንደጠበቅኩት ያህል ኢየሱስ ክርስቶስን ብሉይ ኪዳን ላይ አላገኘሁትም። አይሁዶችም ትንቢታቸውን ሳየው ስለ ኢየሱስ ነው የሚያስብል ወይ ደግሞ የአምላካቸው ይወለዳል የሚያስብል
ብዙም ትንቢት አላየሁምና እንዴት ነው አሁን ኢየሱስ ክርስቶስ አይሁዶች የሚጠብቁት የአይሁዶች መሲህ ነው ብለን የደመደም ነው? ወይ ደግሞ አይሁዶች መሲህ መቼ መጠበቅ ጀመሩ? ከአዳም ጀምሮ ነው አይሁዶች መሲህ መጠበቅ የጀመሩት ወይስ መበተናቸው ከደረሰ ጊዜ ጀምሮ ነው? ይህንን ጥያቄ ነው ልጠይቅ ያሰብኩት። ኦኬ፣ ባጭሩ ከየትኛው ልነሳ መሰለ? የብሉይ ኪዳን መጽሐፍትን ስመለከት እንደጠበቅኩት ክርስቶስን ብዙም አላገኘሁትም። አይሁዳውያን እንዴት ነበር ሲጠብቁት የነበሩት? የምርም በብሉይ ኪዳን መጽሐፍት ውስጥ ክርስቶስ ተገልጧል ወይ? ከተገለጠ እስከ መጀመሩ ነበር ሲጠብቁት የነበረው? ከአዳም ጀምሮ ነው ወይ የሚል ነገር ነው ያስቀመጥኩት። ከአዳም ጀምሮ አይሁዳውያን ተብሎ የለም። አይሁዳውያን የሚመጡት በዕብራውያን በኩል ነው። ስለዛ ከነ አብርሃም፣ ይስሐቅ፣ ያዕቆብ እያለ ወርዶ እንደ ኔሽን በኔሽን ደረጃ በህዝብ ደረጃ የሚመጡት በኋላ ላይ ስለሆነ ማለት ነው። ከእስራኤል ከያዕቆብ በኋላ ስለሆነ ታዲያ ግን ይህ ማለት ከአዳም ጀምሮ የክርስቶስ ኢየሱስ መገለጡ ነበር አልነበረም? ወይም ደግሞ እንደሚመጣ በህዝብ ደረጃ እንኳን ባይሆን አትሊስት በታይፕ ደረጃ ተቀምጦ ነበር? ተቀምጦ ነበር በታይፕ ደረጃ። ታይፖሎጂካል ኤክሰጀሲስ የሚባል ነገር አለ በክርስትና ውስጥ። ብሉይ ኪዳን ላይ የክርስቶስ ታይፕ ሆኖ ምልክት ሆኖ እንደ ምሳሌ ሆኖ የሚቀመጡ ነገሮች ይኖራሉ። አዳም ራሱ ለክርስቶስ ታይፑ ነበረ። ምናልባት እሱን የተወሰነ ነገር ልልህ ይችላሉ። ቅዱስ ኤፍሬም የተናገሩትን የተወሰነ አንስቼ ይነግራሉ። ወደዛ ከማለፌ በፊት ግን የብሉይ ኪዳን መጽሐፍትን ስንመለከት ክርስቶስ ኢየሱስን እንደጠበኩት አላገኙትም ልንል እንችላለን ነው። እንዴት ካየ ነው ቀጥታ በራሳችን እንደዚሁ እንደ ራንደም የሆነ ራንደም መጽሐፍ እንደ ኖርማል መጽሐፍ እየገለጠን እንደ አንድ የታሪክ መጽሐፍ ዝም ብለን የምናነበው ከሆነ ሊትራሊ ሆኖ ፊት ለፊት ላይ የሚታዩ ታሪኮችን ብቻ እያገጣጠምን ለመሄድ ነው የምንሞክረው። ግን ቅዱሳት መጽሐፍቱ ከዛ የዘለለ ነገር አላቸው። ቅዱሳን ሲጽፉት መጽሐፍቱን በመንፈስ ቅዱስ ተመርተው ነው እና ማንም ለራሱ ሊተረጉም አይገባውም። ትንቢት ከቶ በሰው ፈቃድ አልመጣም እና ይላል እና የትንቢት ነገሮች በብሉይ ኪዳን መጽሐፍቱ ሲቀመጡ የመጡት በመንፈስ ቅዱስ አነሳሽነት ስለሆነ ማንም ሰው እንደገዛ ፈቃዱ ይብርግ እያለ ብቻ ዝም ብሎ እንደዚህ አይተረጉሙ። ምንድን ነው ታዲያ ካልን በአዲስ ኪዳን ብርሃን ሊገለጡ ይገባቸዋል። የብሉይ ኪዳን መጽሐፍት ራሳቸው የብሉይ ኪዳን መጽሐፍት የሚታዩት በአዲስ ኪዳን መነጽር ነው። በአዲስ ኪዳን መጽሐፍት መነጽር፣ በአዲስ ኪዳን መነጽር። ለዛ ነው የምታስታውሱ ከሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ የኤማውስ መንገደኞችን አግኝቷቸው ሞቶ ከተነሳ በኋላ ማለት ነው። ሞቶ ከተነሳ በኋላ ቀጥታ ላንብብላችሁ እንዲህ ይላል። ስለ ክርስቶስ እየተነጋገሩ ይሄዳሉ የኤማውስ መንገደኞች እና ስለ ክርስቶስ እየተነጋገሩ ሲሄዱ መንገድ ላይ ያገኛቸዋል። መንገድ ላይ ያገኛቸውና ስለተፈጠረው ነገር ይነግሩታል። ኧረ አንድ ኢየሱስ የሚባል እኮ እንደዚህ መጡ፣ እኛስ እንዲመስሉን ነበረ ምናምን፣ ግን ሞተ እና ተነስቶ ገና አልተገለጠላቸው ነበር መጀመሪያ። እና እስኪ ምን እንዳላቸው እንመልከት። ሉቃስ ወንጌል ምዕራፍ 24 ነው። እሺ ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ እንዲላል፣ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንገድ ይሄዱ ነበር። ሁለቱ ማለት ነው። ስለዚህም ስለሆነው ነገር ሁሉ እርስ በእርሳቸው ይነጋገሩ ነበር። ስለተፈጠረው ነገር ይነጋገሩ ነበር። ልክ ይህንን ነገር እያነበብን ያለ ነው። ምን ጥያቄ ተነስቶ ነው? የብሉይ ኪዳን መጽሐፍትን ሳነብ ስለ ክርስቶስ እንደጠበቅኩት አላገኙትም እንደተባለው ነገር በምን መልኩ መረዳት እንዳለብን እንድናውቀው ነው። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ሁለቱ እየሄዱ ነው እና ይነጋገራሉ። ክርስቶስ የተሰቀለበት የሞተበት ወቅት ላይ ነው። ሰሞን ላይ ዝም ብላችሁ እናንተ ራሳችሁን እዛ ቦታ ላይ ውሰዱት እና አብሯቸው የነበረው ያ መሲህ ያ ክርስቶስ ያ ኢየሱስ አለ። በጣም ጠብቀውታል እና ግን ተሰቅሏል እና ስለሆኑ ነገር ይነጋገራሉ። እየተነጋገሩ እያለ ጌታ ኢየሱስ ራሱ ቀረበና ስለሆኑ ነገር እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እንዳይረዱት እንዳያውቁት ጌታችን ኢየሱስን ማለት ነው። ዓይናቸው ተይዞ ነበረ። በትንሣኤ ስጋ ነው ያለው። ሞቶ ከተነሳ በኋላ አገላለጡ እኛ እንደምንረዳው ላይሆን ይችላል። ያም ሆነ ግን ሊያውቁት ሊረዱት አልቻሉም ነበር። ከዚያስ እርሱም ጌታ ኢየሱስን እየጠወለጋችሁ ስትሄዱ እርስ በእርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው።
ጠጋ ብሎ አሁን እየጠየቃቸው ነው፣ እንዳንድ እንደማያውቅ ሰው ማለት ነው። እየጠወለጋችሁ ስትሄዱ በዚህ በድካም ውስጥ ሆናችሁ እርስ በእርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? ቀሌዮጳ የሚባል አንዱ መልሶ እንዲህ አለው፣ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? እንግዳ ነህ ለከተማው ለሀገሩ፣ ወይስ እንግዳ ሆነህ ብቻ ትኖር ነበር? በጣም መነጋገሪያ ሆኗል። እንዳለ ሀገሩ ሁሉ ታምሷል። በሀገሩ ሁሉ ዘንድ የታወቀ ነገር ነው። እንዴት አንተ እንግዳ ነህ? ጌታ ኢየሱስ መልሶ እንዲህ አለ፣ ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ፣ እነሱ እንደ ነቢይ አይተውታልና፣ እሺ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን። እኛማ ሲመስለን በቃ እንደው እስራኤልን የሚቤዥው እሱ ነው ብለን አስበን ነበር። ግን ያው እንግዲህ ከሰቀሉት ከገደሉት 3 ቀን ሙሉ ነው። ያው መስሎን ነበረ። ለካ ስህተት ነው። ገና በእምነት ስላልጠነከሩ ጌታ አስቀድሞ ሞቱ እንደሚነሳ ተናግሮ ነበር። ግን ትንሣኤውን ጥርጣሬ ውስጥ ናቸው። ሁሉም ተጠራጣሪ፣ በዛ ደረጃ ጠንካራ እምነት አልነበራቸውም። እሺ እንደዛ አለና ሴቶች አይተው ምናምን መጥተው የተናገሩት ነገር ስለነበረ እሱን ያነሱለታል። ምን ብለው? ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ። ስጋውንም ባጡ ጊዜ መቃብር ውስጥ ማለት ነው። ስጋውን አጡት። በነገራችን ላይ ስጋውን ያጡት እንዴት ነው? ወደ መቃብሩ ይሄዳሉ። ልክ ወደ መቃብሩ ሲሄዱ መቃብሩ እንደተዘጋ ነው። ከዛ ነው መልአክ ነው ምንድነው እንትኑን የድንጋዩን በእግሩ ገፋ አድርጎ የሚያነሳው። መልአኩ ድንጋዩን ሲያንከባልለው መቃብሩ ባዶ ነው። ሚኒንግ መቃብሩ እንደተዘጋ ነው ጌታችን ኢየሱስ የወጣው። የሰማችሁ ነው ጋይስ? መቃብሩ ፍንቅል አድርጎት አይደለም የሚወጣው፣ እንደተዘጋ ነው የወጣው። ድንጋዩን ዞር ያደረገው ማን ነው? መልአኩ ነው። መልአኩ ድንጋዩን ዞር ያደርጓል፣ መቃብሩ ግን ባዶ ነው። ይህንን ለምንድነው ይህንን ያስታወስኳችሁ? ለምንድነው? ሰሞኑን አንድ ሰው ትዝታው የሚባለው ወንድም ምን ብሎ ሲናገር ሰምቼው ነበር። የበኩር ልጇን ጌታ ኢየሱስን እመቤታችን ስትወልድ በቃ ልጅ ከወለደች ልጅ ከወጣ ከማህፀን ከወጣ ልጅ በቃ ድንግልና ይጠፋል። ግልጽ ነው። ማህፀን የሚከፍት ሁሉ ተብሎ እንደተነገረው የሚል ነገርን አስቀምጦ ነበር እና እንደ አጠቃላይ ስናይ ትክክል ነው። በቃ ማህፀንን የሚከፍት የሚባለው የመጀመሪያ ልጅ የሚለውን ለማሳየት ነው። ከዛ በኋላ የሚመጡት እንደዛ ተብሎ አይነገርላቸውም። የመጀመሪያ የወጣው ግን እንደዛ ተብሎ ይነገርለታል። የመጀመሪያው ለበኩር ልጅ የሚሰጥ ነው። ትክክል ነው። ግን ወደ ጌታችን ስንሄድ እንደ ማንኛውም ሰው አይደለም። ለምሳሌ መቃብሩ ዝግ እንደሆነ ወጥቷል። ዝግ እንደሆነ ከመጣ የድንግልናዋ ማህተብ ዝግ እንደሆነ የማይወጣበት ምንም ምክንያት አለ? ስለዚህ የሆነ ባዮሎጂካል የሆነውን ነገር አይተን ምናምን ነገር ይህ ሳይንስን አይፈቅድልንም ካልን እንግዲያውስ ከተዘጋ መቃብር ውስጥ እንደተዘጋ ሆኖ መውጣትንም ሳይንስ ሊደግፈው አይችልም። ጌታ ኢየሱስ ያ ብቻ አይደለም፣ በተዘጋ በርም ወደ ሐዋርያቱ ሲገባ አይተናል። በተዘጋ በር መግባትንም ሳይንስ ሊደግፈው አይችልም። ኤኒዌይስ መለስ እንበልና እና ሴቶቹ አይተው አስገረሙናል። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበረ። ከእኛም ጋር ከነበሩት ወደ መቃብር ሄደው እነ ጴጥሮስ ማለት ነው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። የምድርም ሴቶቹ እንደተናገሩት ወደ መቃብር ሲኬድ መቃብሩ ባዶ ነው እና አስገርሞናል። መላእክት ደግሞ እንደ ራእይ ሆኖ ተገልጦ ሕያው እንደሆነ ጌታ ኢየሱስ እርሱ ሕያው እንደሆነ ነግረውናል አለ እና ተገርመናል። ግን ጌታን አላገኙትም፣ አላዩትም። እርሱም አላቸው፣ ጌታ ኢየሱስም አላቸው፣ ምን አላቸው? እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ
ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? በነቢያት ስለ ክርስቶስ ስለ መሲሁ እንደዚህ አይነት ነገሮች ምናምን መከራ እንደሚቀበል ምናምን እንግልቱ እንደሚደርስበት የሁሉ ነገር እንዳለ ግን ደግሞ ሞቱ እንደማይቀር ምናምን ይሄ ሁሉ ነገር በነቢያት አለ። አዎ አለ። ግን እነሱ ይህንን ነገር አልተረዱትም ነበር። ምን ያስፈልጋቸዋል ከተባለ የሚያስረዳቸው። ስለዛ ቀጠል አድርጎ እንዲህ ነው ቁጥር 27 ላይ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ምን አለላቸው ይላል? ተረጎመላቸው። ተርጉም ያስፈልጋል። ለምን? ብሉይ ኪዳን ላይ ስለ ክርስቶስ ያለው ነገር ልክ የሐዲስ ኪዳን ላይ ልክ ገለጽ ታደርግ ኢየሱስ ነው። በግልጽ ፊት ለፊት ላይ ያለው ብሉይ ኪዳን ላይ ስትሄድ ልክ እንደ ሐዲስ ኪዳን ኢየሱስ የሚል ነገር የምትፈልግ ከሆነ ልክ እንደ ሐዲስ ኪዳን አሁን ልክ አንተ እንዳልከው ብዙም ላገኝ አልቻልኩም ሊል ይችላል አንድ ሰው። ግን ምንድነው ሰምሃው ቬልድ በሆነ መልኩ ነው ያለው። ብሉይ ኪዳን ላይ የክርስቶስ ነገር ያለው ሸፈን ባለ መልኩ ነው። ለዛ ነው የሐዲስ ኪዳን ብርሃን የሚያስፈልገው። ለዛ ነው ጌታችን ኢየሱስም የተረጎመላቸው። ከዚያን ጊዜ ጀምሮ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ስለዛ በትርጉም መልክ የሚገኝ ነው። ሰማው በምስጢር መልክ ይቀመጣል፣ ሊፈታ በሚችል መልኩ ማለት ነው። ሰማው ቬይልድ ነገር ሆኖ ይቀመጣል። ሸፈን ከደን ነገር ነው። ወደሚሄዱበትን መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው ይልና ከዛ በኋላ ቀጣይ ምን የሚል ቃል አለ መሰላችሁ? እነሱ ራሳቸው የሚመሰከሩት አንድ ምስክርነት አለ። ምን የሚል ነው? እንዲህ ይላል ቁጥር 44 ላይ የራሱ ጌታ ኢየሱስ እንዲህ ይላቸዋል አብሯቸው ለማለት ሲቀርብ ማለት ነው። ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ይላል። አንዴ ይቅርታ፣ ቆይ ይቀጥላል። ሐዋርያቱ ነው እንዲህ ይላል። ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። ብዙ ስለሚያለ ቀጥታ ራሱ ላንብበው። እነርሱም ከእኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያደር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ያን ዓይናቸውን ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በእርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን። መጽሐፍትን የሚለው የብሉይ ኪዳን መጽሐፍት ተብሎ የሚጠሩት ያኔ የአዲስ ኪዳን መጽሐፍ የለም፣ የብሉይ ኪዳን መጽሐፍት ናቸው። ምን አለ? በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? አስቧል። ክርስቶስ መጽሐፍትን እየተረጎመልን ስለ ራሱ ማለት ነው። ስለ ራሱ በነቢያቱ በሙሴ መጽሐፍት፣ በነቢያት መጽሐፍት፣ በመዝሙራቱ የተነገረውን እያነሳ እያብራራላቸው ሲሄድ እና የምርም አላስተዋሉትም እንጂ ልባቸው ለካ እየተቃጠለባቸው ነበር ውስጣቸው ማለት ነው። መጽሐፍትን በከፈተላቸው ቁጥር። ስለዚ ለምንድን ይህን ነገር ያነሳሁት ወዳጄ? የብሉይ ኪዳን መጽሐፍት ቀጥታ ፊት ለፊት ላይ ኢየሱስ የሚል ነገር ላታገኝ ትችላለህ። ግን ኢየሱስን የሚገልጹ በጣም በርካታ ነገሮች ልታገኝ ግን ትችላለህ። ከራሱ ከአዳም ጀምሮ ማለት ነው። ከራሱ ከአዳም ጀምሮ ልክ አዳም የሰው ዘር ሄድ ሆኖ እንደመጣ በድህነታችን ውስጥ ክርስቶስ ኢየሱስም ሄድ ነው እና ራስ እና የቤተክርስቲያን ራሱ ነው ይመጣል እና አዳም ለምሳሌ አዳም ለክርስቶስ እንደ ታይፖ ይሆንና ቅድም እንዳልኩ የታይፖሎጂ ከኤክሰጀሲሱን ሲሰሩት ወይም እንግዲህ ሲያብራሩት በኤርሰም ውስጥ ይብራራ። ለምሳሌ የአዳምና ሔዋንን ያነሱና ሔዋን ከአዳም እንዴት ነበር የተገኘችው? አዳም ያንቀላፋና ሔዋን ከጎኑ ትገኛለች። ከግራ ወይ ከቀኝ አናውቅም። ኤኒዌይስ ግን ከጎኑ ትገኛለች። ሔዋን ከአዳም ምን ሲያደርግ? ሲያንቀላፋ። ሙሽራይቱ ሔዋን ከሙሽራው ከአዳም ማለት ነው። ይህንን ያዝ አድርጉና ሙሽራይቱ ሔዋን ከሙሽራው ከአዳም መገኘቷን ይዙና ከዛ በኋላ ይህማ ለክርስቶስና ለቤተክርስቲያን ለሙሽራው ክርስቶስና ለሙሽራይቱ ቤተክርስቲያን ታይፕ ነው በማለት ይህን ነገር ያብራሩታል። ልክ እንዴት ክርስቶስ በመስቀል ላይ ልክ ሲያንቀላፋ ወይም ሲሞት
ከጎኑ የወጣው ውሃና ደም እርሱ የኤርሲያን ከጎኑ እየተገኘች ነው። እነዚህ ወደ ኤርሲያን መግቢያ ምስጢራት ስለሆኑ ማለት ነው። ጥምቀትና ቅዱስ ቁርባን ያመለክታሉ። ሙሽራይቱ ቤተክርስቲያን ሙሽራዋ ክርስቶስ በመስቀል ላይ በሚሰቀልበት ሰዓት፣ በመስቀል ላይ በሚያንቀላፋበት ሰዓት ከእርሱ ተገኝታለች። አይተዋል። አሁን ይህንን በአዳም ውስጥ ክርስቶስን አዩት ማለት ነው። በአዳም ውስጥ ብቻ አይደለም፣ ከዛ በኋላ በተነሱት ሁሉ በየቦታው ክርስቶስ ይታያል። ዝም ብለህ የተወሰነ ገለጥ አድርገህ ስትሄድ እዛው ጋር ለአዳም እግዚአብሔር አምላክ የቆዳ ልብስን ሲሰጠው ታያለ። በቅጠል ተሸፍኖ ነበረ፣ የቆዳ ልብስን ይሰጣሉ። አሁን እሱን የቆዳው ራሱ የሚያመለክተው ጌታችንና መድኃኒታችን ኢየሱስ ክርስቶስ የቆዳ ልብስ የሚዘጋጀው እንደምታውቀው በጉ ይታረድና የበጉ ቆዳ ይወጠራል። ከዛ በኋላ ለልብስነት ያገለግላል እና ክርስቶስ የምርም የሕያው እግዚአብሔር በግ ሆኖ በመስቀል ላይ ራሱን እንደዚህ አድርጎ ለሁላችን የጽድቅ ልብስ ሆናል እና ያ ራሱ ቆዳ በኋላ ላይ ለሚመጣው የሕያው እግዚአብሔር በግ ምሳሌ ነበር። እርሱ ልብስ ይሆናችኋል አይነት ነገር ነው። ከዛ በኋላ ዝም ብለህ ቀጠል እያደረግ ስትሄድ ዝም ብለህ ምንድን ነው ለምሳሌ ኖህ ጋርም ስትሄድ ኖህ አሳራፊ የተባሉ ነው። እውነተኛው ኖሃችን ክርስቶስ ነው። ኖህ ለክርስቶስ ምሳሌ ነው። ከምን አንጻር የሚለውም ልክ አሁን ለአዳም እንደነገርኩ ከዚህ አንጻር ብለን ማየት እንችላለን እና ታይፖሎጂካል በሆነ መልኩ እንዲቀምጣል። ቀጥታ ደግሞ በትንቢት መልክ ደግሞ የተነገረዋል። ልክ እንዴት ለምሳሌ እንደ ትንቢተ ኢሳያስ ላይ እንዳለው ትንቢተ ኢሳያስ ለምሳሌ ምዕራፍ 7 ላይ ብዙዎቻችን እንደምናውቀው እነሆ ጌታ ራሱ ምልክትን ይሰጣቸዋል ይልና ምልክት ምንድነው? ምልክቱ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል ተብሎ እንደተነገረ ማለት ነው። ድንግል ነው የምትጸንሰው፣ ከዛ በኋላ የምትወልዳ ይሄ ነገር ምልክት ነው። እንደ ምልክት ሆኖ ይቀመጥና ከዛ በኋላ ይህን ነገር ይዘው ሄደ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ስታየው ገብርኤል ይህን ነገር ይጠቅሳል። በነቢይ የተባለው ነው። ምን ኖ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ የተነገረ ይፈጸም ዘንድ የሆነ የእመቤታችን ጽንሰት ለማን ሲያስረዳ? ለዮሴፍ ሲያስረዳ። እንዲህና መሰል ጥቅሶች አሁን ለምሳሌ በጣም የሚያስገርመኝ አንድ ጥቅስ ልንገር። ለምሳሌ ሆሴዕ ምዕራፍ 11 ላይ እስራኤልን ከግብፅ ጠራሁት የሚለው ልጄን ከግብፅ ጠራሁት የሚለው ቃል ላይ አሁን እሱ ለክርስቶስ ተጠቅሷል በመጽሐፍ ቅዱሳችን በዛው በሐዲስ ኪዳን መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 2 ላይ ልጄን ወደ ግብፅ ጌታ ኢየሱስ ሊሰደድ ሲል ልጄን ከግብፅ ጠራሁት የሚለው የነቢይ ቃል ይፈጸም ዘንድ ወደ ግብፅ ሄዱ ይላል እና ልጄን ከግብፅ ጠራሁት የሚለው ለጌታ ነው የተነገረው። ምን ላይ ነው ያለው? ሆሴዕ ምዕራፍ 11 ቁጥር 1 ላይ ግን ሄደ ክፍሉን ስታየው ግን ልጄን ከግብፅ ጠራሁት ይላል። እስራኤል ነው። ከዛ በኋላ እነሱ ግን እምቢ አሉ ይላል። ጭራሽ ደግሞ ለጣዖት ሰው ይላል። እዛው ጋር አሁን ቀጥታ ስታየው እዛ ጋር ስለ ህዝበ እስራኤል ነው ልትል ትችላለህ። ግን ስለ ህዝበ እስራኤልም እየተነገረ ስለዛ ስለ ኔሽኑም እየተነገረ በዛ ውስጥ ግን ስለ ክርስቶስ የሚነገሩ ነገሮች አሉ። ስለዛ እነዚህ የምንረዳው በመንፈስ ነው እንጂ እንደዚሁ በስጋ ብቻ አየት እያደረግን እንደ ታሪክ መጽሐፍ አንብበ ነው የምንረዳው ነገር ሊሆን አይችልም ማለት ነው። እሺ ተረድቻለሁ ያልከኝን ከዚህም በፊት ከብዙ ሰዎች ጋር ሳወራ ይህንኑ ነው የሚነግሩን። ግን አሁን ከአንተ ጋር ይበልጥ ለማውራት የፈለግኩት በዚህ ምክንያት ነው። አሁን አንዲቷን መስመር ብቻ ይዘን አንጠልጥለን ስናያት ለክርስቶስ ይመስላል። ግን ሙሉውን በአውድ በኮንቴክስት ስናየው በፍጹም ለክርስቶስ አይገጥምም። አንተ አስቀድመህ እንዳወራኸው ለምሳሌ ያህል ትንቢተ ኢሳያስ ምዕራፍ 7 ልጁ ክፉን ለማወቅ መጥፎን ለመጥላት ክፉን ለማወቅ ሳያቅ ገና አፉን ሳይፈታ በፊት እነዚህ የፈራሃቸው ሁለቱ ከተሞች ይወድቃሉ ይላል። ይሄ የተነገረው ይሁዳ ላይ ስለተነሳባት ስለ ወራሪዎቿ ነው እንጂ የተነገረው ሌተር የመጡት ክርስቲያኖች ኖ ይሄ ለኢየሱስ ነው አሉ። ግን መሲሁ ነው ጥያቄ። እሺ ይቅርታ። እሺ እና ድንግልስ ነው ወይ የሚለው እዛ ጋር አልሚህ የሚለው ቃል ድንግልን ነው ወይ የሚወክለው? አልሚህ የሚለው ቃል ሴክሹዋል ስታተስ ነው ወይ የሚያሳየው? ወይስ ጾታና እድሜን ብቻ ነው የሚያሳየው? ወይ ለምን ድንግል ተብሎ ተተረጎመ? ድንግል ብሎ ብዙ ሰው ድንግል ብሎ አጣቅሶልኛል። ድንግል ብሎ ሲያጣቅስልኝ ወይ አልሚህ ማለት ድንግል የሚለውን ቃል እንደሚሸከም አያውቅም ወይ ዋሽቶኛል ብዬ ነው አሁን ያሰብኩት። ምክንያቱም ኤፍሬምና ይሁዳ
ሳይለያዩ ከተለያዩበት ጊዜ አለ እንትን ቆይ አንዴ ጥያቄ በጣም ተደራረበ። አልማህ የሚለው ቃል ድንግል የሚለውን አይወክልም ነው ሀሳብህ? ድንግል የሚለውን ነገር አይወክልም። ስናየው ድንግልናን አይወክልም። አልማህ የሚለው ድንግልናን አይወክልም ያላለ? አዎ ብዙ ዕብራይስጥኛ የሚያውቅ ሰው ለዕብራይስጥኛ ለድንግልና አቻ ትርጉሙ በቱላ ይባላል። በቱላ ማለት ይሄ አሁን ስለ ሴክሹዋል ስታተስ ነው የሚያወራው፣ ስለ ድንግልና ነው የሚያወራው። ግን አልማህ እድሜና ጾታ እድሜና ችግር የለም። እሺ ቤቱላ የሚለው ቀጥታ ቤቱላ የሚለው ቀጥታ ድንግል ነው። አልማህ ሲሆን ያላገባች ልጃገረድ አይነት ሴትን ለመግለጽ ይሆናል። በአይሁዳውያን ሕግ መሰረት ሁልጊዜ ቢሆን ልጃገረዶች ድንግል ናቸው። ድንግልናውን ብታጣ በእሷ ላይ ፍርድ ነው የሚመጣው፣ ሳታገባ ማለት ነው። ሰው ምንድነው በአጭሩ አልማህ የሚለው ቃል ራሱም ነው በዕብራይስጥ አልማህ የሚለው ቃል ራሱም ድንግልን የሚያሳይ ሆኖ ሊመጣ ይችላል። ግን እኔ እዚህ ላይ አሁን ትልቅ ክርክር የተከራከርኩ አይደለም። ሆነስትሊ ስፒኪንግ ለምንድን ነው ማልከራከር? ያናል ሁለተኛው ክፍለ ዘመን ጅማሬ አካባቢ ሁለተኛው ክፍለ ዘመን በኋላ ሶስተኛው ክፍለ ዘመን ላይም በነ ቅዱስ ኢራኒየስ እና በነ ሰማዕቱ ዩስቲን ሰዓት ይህንን ነገር አንስተውት ነበር። ድንግል የሚለውን ቃል ልጃገረድ አይነት ነገር ብላችሁ ቀይራችሁታል ተብሎ ለምሳሌ ራሳቸው አይሁዳውያኑ ተከሰውም ነበር ይነሳት ላይ። እኔ አክቹዋሊ ቃሉ እንዳልኩ ድንግልናንም ለማመልከት ሊገባ ይችላል ብያለሁ። ግን የግሪክ ሴፕቱአጂንቱ ወይም የግሪኩ የብሉይ ኪዳን ትርጓሜ ማለት ክርስትና ከመምጣቱ በፊት በራሳቸው በአይሁዳውያን የተዘጋጀው ያንተን ምንድነው ትርጓሜ ኒያኒስ የሚለው የግሪኩ ቃል እሱ ቀጥታ ድንግልናን የሚያሳይ ነው። ሰው ቀጥታ የራሳቸው የአይሁዳውያኑ የግሪክ ትርጓሜን ሄደህ ካየው ድንግል የሚለውን ያስቀምጣል። ይህንን ይዘህ ማቴዎስ ወንጌል ምዕራፍ 1 ላይ ስትሄድም መልአኩ አለ ተብሎ የተቀመጠልን ያስቀመጠው ልጃገረድ ትጸንሳለች የሚል አይደለም የተጠቀሰው፣ ድንግል ትጸንሳለች። በዛም ወቅት ላይ አይሁዳውያን በብዛት የሚጠቅሱት በብዛት የሚጠቀሙት ከዕብራይስጡን አይደለም። ስፔሻሊ ሐዋርያቱን ሲጠቀሙ የነበሩት ከዕብራይስጡ ይልቅ ከግሪኩ መጽሐፍ ቅዱስ ነው። ከግሪኩ የብሉይ ኪዳን መጽሐፍ ነው። እዛ ላይ ነበር የሚጠቅሱት እና ኦተንቲክ የሆነ ትርጓሜ ነው። አልማህም ግን እንዳልኩ ብዙ ጊዜ ያላገባችን ሴት ለመግለጽ ነው የሚገባው። ልክ ነህ። እሺ ተረድቻለሁ። ሴፕቶጀንቱ በአይሁዶቹ ራሳቸው 72ቱ ሊቃናት ራሳቸው የተረጎሙት ነው። ይህንንም አይቼው ነበር። ግን ሴፕቶጀንት ማለት ቶሎሚ ዳይኔስቲ ላይ ግሪኮች ያስተረጎሙት ሴፕቶጀንት 5ቱን ቶራ ብቻ ነው። ኢሳያስን አያካትትም። ከክርስትና የሚቀድም ግሪክኛ የአይሁድ ስክሪፕቸር የለንም። ዴድ ሲ ስክሮል የሚል ነበርኩ። ዴድ ሲ ስክሮልም በኢብራይስጥ ነው፣ አልማ ነው የሚለው። ከክርስትና የሚቀድም ግሪክኛ ታናህ የለንም። በግሪክኛው ግን ድንግል ነው የሚለው የተባለው ዮኒ ማን ያለው አሁን ያልከውን ነገር ማለት ከክርስትና በፊት ክርስትና ከመጀመሩ በፊት ወይም ከክርስቶስ በፊት የግሪክ ትርጓሜ የለንም ያለው ማን ነው? ታናኩ የለንም ወይም ኤሜስ። እሺ ታናክ ማለት የብሉይ ኪዳን መጽሐፍ ናቸው። እሺ ያው እንግዲህ አይሁዳውያኑ ታናክ ብሎ ይጠራሉ። ታናክ ቶራ፣ ነቬም እና ኬተቬም ማለት ነው። በሶስት ከፋፍሏቸው ስለሚያስቀምጧቸው ኤሜስ የህግ መጽሐፍት፣ የነቢያቱ እና ኖርማል ራይቲንግስ የምንላቸው ማለት ነው። እና በአንድ ጊዜ ሁሉም ላይ ተረጎሙ ይችላሉ። ግን ክርስትና ከመጀመሩ በፊት ዲዩትሮካኖኒካል የተሰኙ ወይም እንግዲህ እያለን በተለምዶ የምንጠራቸው መጽሐፍት ሳይቀሩ በግሪክ የተገኙ ናቸው። አይደለም ካልክ ግን ማን ያለ ከይቅርታ ጋር ልክ ነህ። ያልከውን ነገር አልቃወምም። ይሄ ግልጽ ነገር ነው። እኔ
ሙሉ ታናህ በግሪክኛ የለም ያልኩበት ምክንያት እኛ ሴፕቶጀንት ተብለን ስናስብ አሌክሳንድሪያ ላይብረሪ ውስጥ የገባው ተብለን የተነገረ ሙሉ ታናህ እንደሆነና ላይክ የኢሳያስ ትንቢትም አብሮ እንደተካተተ አይነት ነበር የሚመስለን። ግን አሁን ስናየው ሴፕቶጀንት ኦሪጂናል ሴፕቶጀንት 5ቱ ቶራ ብቻ ነው አሌክሳንደር ላይብረሪ ውስጥ የገባው። እሱም ጠፍቷል፣ ተቃጥሏል፣ የለም፣ ምንም መረጃም የለንም። አንተ ግን እንዳልከው እንትን ቆይ የትኞቹም የግሪክ መጽሐፍ ቅዱስ የሚዘጋጁት በራሳቸው በአይሁዳውያን ሊቃውንት እንጂ ሌላ በማንም አይደለም። የተዘጋጁት ሁሉ የትርጓሜው ስራ ሲሰራ በራሳቸው በአይሁድ ሊቃውንት ነው። ምንድነው እያንዳንዱ መጽሐፍት እንዳልኩ በተመሳሳይ ሰዓት በተመሳሳይ ፔሪድ ሁሉም መጽሐፍት አይተረጎሙም። አንዳንድ መጽሐፍት እየቆዩ የሚተረጎሙ ሊኖሩ ይችላሉ። በምን ውስጥ? በዛው በአይሁዳውያን ኮሚኒቲ ውስጥ በዛው በማህበረሰብ ውስጥ በኮሚኒቲ ውስጥ እየተተረጎመ የሚሄድ ይኖራል። ታዲያ ግን ማወቅ ያለብን ነገር ምንድን ነው? የትኛውም የግሪክ ትራንስሌሽን ሲመጣ እዛ ውስጥ ስለሆነ የሚጨመረው ሴፕቱ ኤጀንት ተብሎ ይጠራል፣ ይታወቃል። ያም ሆነ ይህ የኢሳያስ አንተ የጠራሁት መጽሐፍም የኢሳያስ መጽሐፍም በግሪክ አለ። ኦፍኮርስ የትኛውም የሕዝቅኤልም በለው ኤርሚያስም በለው የትኛውም በለው በግሪክ አለ፣ የግሪክ ትርጓሜዎች አሉት። ሲቀጥል ግን ስቲል አሁን አንተ ያልከው ራሱ ዲቤተብል ነው። ሆነስትሊ ስፒኪንግ ምንድነው ቶራህን ብቻ ነው ያልከው ራሱ ዲቤተብል ነው። አሁን እሱንም ዝም ብዬ እስቲ ከየት አገኘኸው አምጣ ምናምን እንዳልልህ እንደው ዝም ብዬ ልለፈው ብዬ ነው እንጂ አሁን እሱ ከእሱ ጋር በተያዘ ነቢያቱን ምናምንም እንደተረጎሙ ነው የሚነገረው። እነ ጄሮም ምናምን ማጣቀሾች አሉን። እነ ጄሮምም ብዙ እንደዚህ ከምል ልክ ነህ። እነ ጄሮም ምናምን ብለውታል። 5ቱን ብቻ ነው። ዋናው ነገር ደግሞ ግሪክኛ ትርጉሙ ብቻ አይደለም። 5ቱን ሴፕቶጀንት ተብሎ ጄሮ ምን አለ? ሴፕቶጀንት ተብሎ የተተረጎሙት አሁን እኛ ኦሪጂናሊ ቅድም እንዳወራነው ከክርስቶስ ልደት በፊት 300 ምናምን ላይ የተተረጎሙ ሴፕቶጀንት የተባለው 5ቱ ቶራ እንደሆነ ይጠቅሳል። ብቻ አሁን እኔ ከትርጉሙ ብቻ አይደለም እኔ ችግር ያለብኝ ወረድ ብለን የቱ ጋር ነው ያለው? አሁን እሱን በእንትን ኮት ማድረግ አልችልም፣ ግን ችግር የለም ቼክ አድርገውና ከተሳሳት ታርመኛለህ። ዋናው ነገር ትርጓሜው ላይ ብቻ ደግሞ አይደለም። አኬ ምንድነው መሰለ አሁን ልጁ የሚያደርጋቸው ነገር ተብሎ የተነገረን ነገር አለ። የነ አሶር መውደቅ፣ የነ ሶሪያ መውደቅ። ይህ አሁን ለክርስቶስ ብናደርገው አይመጣም። ምክንያቱም ክርስቶስ ከዚህ ከተነገረበት ከብዙ ዘመናት ወደ 500 ዘመናት በኋላ ሲመጣ አሶር ኦልሬዲ ሎንጎን አጥፊዋ የተባለችው ይህም የአሶር መንግስት መምጣት ነው ይላል እኮ አይደለም። ኤፍሬምና ይሁዳ ከተለዩበት ጊዜ ጀምሮ ያልመጣውን ነገር በዚህ ህዝብ ላይ ያመጣሉ። እሱም የአሶር ንጉስ መምጣት ነው። ወይ ደግሞ ይሄ ምዕራፍ 7 ላይ አይደለም። ይሄ አማኑኤል የተባለው ምዕራፍ 7 ላይ አይደለም። ምዕራፍ 8 ቁጥር 8 ላይም አማኑኤል ወይ የክንድ መዘርጋት ተብሎ የተነገረው ስለ አሶር ንጉስ እንደሆነ ማንም አልነገረንም። ገብቷል? አሁን አንዷን ግን እቺ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። እሱም ድንግል በአሻሚ በሆነበት ሁኔታ እሷ ብቻ። ልጁ ደግሞ የተወለደው የአዳምን ኃጢአት ለማጠብ አይደለም። ከአዳም የመጣ ኃጢአት እየተወራረደ የመጣ ኃጢአት ሊያጥብ አይመስለኝም። እነ ፋቁሄ እነ ሮሚዮ ይመስለኛል እንደዚህ ሁሉንም ትንቢቶች አንድ ይቅርታ ሁሉም ላይ ነው እየሄድክ ያለውና እየመለስኩልህ ባልፍ የተሻለ ይመስለኛል። ያዝ አድርጎና እሺ እንመለስ። ስለዚህ አሁን ስናወራ አንዳንድ ጉዳዮች ላይ በተለይ ማስረጃ ምናምን ያላስገባቸው ጉዳዮች ሲሆኑ አታንሳቸው። እሺ ዝም ብለህ አለፋቸው ምናምን ያን አስጨንቆ የሚያዙንም ስለማልፈልገው ማለት ነው። ጥሩ የሆነ ዲስከሽን እንዲኖረን እርግጠኛ የሆንክባቸውና ማስረጃ ያስገባቸው ጉዳዮች ላይ ብቻ እያወራህ። እሺ አሁን ካነሳው ጋር በተያያዘ እንደው መጽሐፍ ቅዱሳችን ላይ እንደዚህ ምንድነው በተለይ ከዚህ ከንጉሥ ሰለሞን በኋላ እስራኤል ራሱ ኔሽኑ እንደ ኔሽን ለሁለት እንደዚህ ይከፈላል። ይሁዳ እና ኢየሩሳሌም አለ። ከዛ በኋላ በዛ መልኩ ይሄዳል ለሁለቱም ነገስታት። በዛ ሁሉ ውስጥ ያልመጣ ነገር አመጣለሁ ተብሎ የተነገረበት ነገር አለ። በዚህ ነው በዛ ምናምን ያልካቸው ነገሮች ችግር የለም። እሱ ከታሪክ አንጻር ፊት ለፊት ላይ ያሉት ነገሮች
እንደ ጅማሬ ተርጓሚ ብለን የምንወስዳቸው አሉ። አሁን እኛ የምንለው ቀጥታ ጅማሬውን ፊት ለፊት ላይ ያለውን ትርጉም አንቀበልም ብለን አናውቅም። ጅማሬው ለእንትና ፍጻሜው ግን ለእንትና እያለን የምንተረጉሙ ኦኬ። ጅማሬው ለፊት ለፊት ላይ እንደሚታየው ለታሪኩ አካል ሊሆን ይችላል። ፍጻሜው ግን ለእንትና እያለን ለምሳሌ ለጌታችን ሊሆን ይችላል፣ ለቤተ ክርስቲያን ሊሆን ይችላል፣ ለእመቤታችን ሊሆን ይችላል። ልክ እንደዛ ማለት ነው። ስለዛ ቅድም እንዳልኩ ለምሳሌ ሆሴዕን የጠቀስኩልህ እንደዛ ነው። የሆሴዕ ደግሞ አሁን አንተ ካልከውም ጭራሽ የባሰ አይደለ? ለምሳሌ እንዲህ ይላል ሆሴዕ ምዕራፍ 11 ቁጥር 1 ላይ እንዲህ ይላል፣ እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብፅ ጠራሁት። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ልክ አብዝቼ ብጠራቸው እንኳን አጥብቀው ከፊቴ ራቁ። ለበዓሊምም ይሰዉ ነበር፣ ለተቀረጹ ምስሎችን ያጥኑ ነበር። እግዚአብሔር ጠራቸው፣ ግን እነሱ አጥብቀው እምቢ አሉ። ጭራሽ ለጣዖት ሰው። ግን ምን ብሎ ነው የጀመረው? እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት። ይህንን ቃል ያዙና ማቴዎስ ወንጌል ምዕራፍ 2 ላይ ሄዱ። እንዲህ ይላል። እሺ እርሱም ተነስቶ ሕፃኑና እናቱን በሌሊት ያዝና ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ጀምሮ ጌታ ወደ ግብፅ ሊሰደድ ሲል ሕፃን እያለ ማለት ነው። እርሱም ተነስቶ ቅዱስ ዮሴፍ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ። ምን የሚለው ቃል እስኪፈጸም ድረስ ምን የተባለው እንዲፈጸም ይቅርታ፣ እስኪፈጸም ድረስ እንዲፈጸም ልጄን ከግብፅ ጠራሁት። ይህ ያለው የቱ ጋር ነው አልኳችሁ? ሆሴዕ ላይ። ሆሴዕ ምዕራፍ 11 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ይልና እዛው ጋር ቀጠላ ገዝተ አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ታዲያ ጌታ መቼ ከፊቱ ራቀ? መቼ እምቢ አለ? እሺ ለበዓሊምም ይሰዉ ነበር። ይሄ ለጌታ ይነገራል። ለተቀረጹ ምስሎችም ያጥኑ ነበር። አሁን እነዚህ ነገሮች ቀጣዩ ጥቅስ እንኳን ለጌታ አትነገርም፣ ለኔሽኑ ነው። ከላይ ያለውስ ለህዝቡ ይሆናል? አዎ ለህዝቡ ይሆናል። ቁጥር 1 ላይ ያለው እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት የሚለው ቃል ለእስራኤል እንደ ኔሽን የስ ይሆናል። በዚች ሁሉ ውስጥ ግን ከመሃል መዘህ ለክርስቶስ ልትሰጠው ትችላለህ? አዎ ማን ነገረ? ይኸው አዲስ ኪዳን መጽሐፍት እንደሚያስቀምጡት ማለት ነው። ስለዛ የትንቢትን ነገር ለዛ ነው ጴጥሮስ ትንቢት ከቶ በሰው ፈቃድ አልመጣም ይላል። አይተዋል። አሁን እናንተ ስናወራ አሁን አንተ የምታወራኝ እንደ ሰውኛ ስታየው ፊት ለፊት ላይ ዛው ቀጣይ እኮ ሌላ ነገር ነው የሚያወራው ልትል ትችላለህ። ግን የትንቢት አመጣጡ እንደ ሰው ፈቃድ ሳይሆን እንደ መንፈስ ፈቃድ ነው እና በዛ ውስጥ እንደ ታይፕ ሊሆን ይችላል፣ ቀጥታ በቃል ደረጃ ሊሆን ይችላል። ልክ እንደዚህ ይመጣል። ከውስጡ ለክርስቶስ የሚሆነው ለይተን የስ እንወስዳለን። ይሄ ጀማሪው ለዚህ ነው፣ ግን ፍጻሜው ለዚህ ነው። ልክ አሁን እንዳየው ጀማሪው አዎ ለሕዝበ እስራኤል ነው፣ ፍጻሜው ግን ለክርስቶስ ነው ይሄ ነገር ብለን እንደዚህ እንረዳዋለን። ግን እንደዚህ እንድንረዳው የሚያደርገን ምን ነገር አለ? ግን ሊል ይችላል አንድ ሰው ማለት ይሄ ነገር እንደው ትንሽ ከበድ ሊል ይችላል ምናምን የሚል ሰው ሊኖር ይችላል። ለዚህ ነገር እኔ ትልቁ መፍትሄ ነው ብዬ የማስበው ፐርሰናሊ ለዚህ ነገር ብቻ አይደለም፣ ለእያንዳንዱ ክርስትና ላይ ላሉ ነገር ስላሴ እንደው የስላሴን ትምህርት ሳስተው ይከብደኛል ለሚልም ሰውም ጭምር ይሄ ነገር ማለት ነው። ማለት አብ ወልድ መንፈስ ቅዱስ አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን አንድ አምላክ እኔ አይከብደኝም ይሄ ፓርት ማለት ግን የሚከብደው ሰው ካለ እኔ አይከብደኝም ስል ግን ቀላል ነገር ነው እያልኩኝ አይደለም። ማለት ነገረ እግዚአብሔር ነው ማለት ይሄ አይደለም። ነገረ እግዚአብሔር ነገረ ሰብ ስለ ሰው እንኳን በጣም ብዙ የተወሳሰቡ ነገሮች አሉ። ስለ ሰው፣ ስለ ስጋ፣ ስለ ነፍስ በጣም ረቂቅ ነገር ከአእምሯችን በላይ ሊሆን ይችላል። ኖርማል ፍጥረት ላይ ሰዎች የፈጠሯቸው ነገሮች ከአእምሯችን በላይ ሆኖ በጣም ሊረቁብን ይችላሉ። የእግዚአብሔር ነገር እጅጉን ይረቃል። በተገለጠልን ልክ ግን እንቀበላለን።
ኦኬ በተገለጠልን ልክ ራሱ ብንቀበል አብ ወልድ መንፈስ ቅዱስ ብለን አሁን የነገርኳችሁን የቅድስት ሥላሴን ነገር ሳይከብደን መቀበል እንዴት እንችላለን? የቅድስት ሥላሴን ነገር ከሎጂክ ጋር ወስደን ምናምን ነሰሰርሊ እንደው ይሄ ሎጂካል ነው ከዚህ አንጻር ብለን ራሱ ማብራራት ሳይጠበቅብን ሰዎችን ለማስረዳት ግዴታ ነው እነዚህ ነገሮችን መጠቀም ጥሩ ነው። ፊዴይዝም የሚባል ነገር አለ። ፊዴይዝም ማለት ዝም ብሎ ማመን ብቻ፣ ይሄ ሪዝኒንግ ምናምን አያስፈልግም፣ ሎጂካል የሆኑ ነገሮች ምንም አያስፈልጉም ምናምን የሚሉ አሉ። ፊዴይዝም ይባላል። ፊዴ ማለት እምነት አለ። ልክ ሶላ ፊዴ እምነት ብቻ ነው ይባላል። እንደዛ እያልኩኝ አይደለም። እምነት ብቻ አንልም፣ ሪዝኒንግ ብቻ አንልም። እምነት ግዴታ ያስፈልጋል። ይሄ በሪዝኒንግ ብቻ ሥላሴን በቃ አለቀ ጨረሰው የሚባል ነገር የለም። እምነት ያስፈልጋል፣ ሪዝኒንግ ያስፈልጋል። ሁለቱ አንድ ላይ የኛ እና እያንዳንዱን ነገር በሎጂክ ምናምን ነገር ማስረዳት እንኳን ሳይጠበቅብን እንድቀበለው የሚያደርገኝ ፐርሰናሊ እንድንቀበለው የሚያደርገን በቃ ራሱ ኢየሱስ ስላለን። ለምን ኢየሱስ ስላለን ነው። ዋይናት መሐመድ ለምሳሌ መሐመድ የሆነ ነገር ብሎ ለምን እሱ ስላለን ብቻ ብለን አንቀበልም? ታዲያ ለምሳሌ ቁርአን የፈጣሪ ቃል ነው ብለን ለምን አንቀበልም? በቃ መሐመድ የፈጣሪ ቃል ነው ብሎናል፣ ዝም ብለን ለምን አንቀበልም? ኢየሱስ የሥላሴን ነገር እንደዛ ነገረን፣ ኦኬ ዝም ብለን ከምንቀበል እንደዛ ለመቀበል ማለት በዛ ደረጃ እንድንቀበል የሚያደርገን ከሆነ ኢየሱስ መናገሩ ለምንድን ነው? አሁን ትልቁ ነገር እዚህ ጋር ነው። ቅድም ያልኳችሁ ፐርሰናሊ ትልቁ ነገር ማየት ያለብን ኢየሱስ ሞቶ የተነሳ ነው። ሞቶ የተነሳ ነው ማለት ጌታ እነሳለሁ አለ። ሞተና የምርም ተነሳ፣ ቃሉን አከበረ። ሞቶ መነሳት ቀላል ነገር አይደለም። ከዚህ ቀደም እንዳልነው ነው። ሰው ሀብታም እሆናለሁ ብሎ ሀብታም ሊሆን ይችላል። ዶክተር እሆናለሁ ብሎ ተነስቶ ዶክተር ሊሆን ይችላል። ፓይለት እሆናለሁ ብሎ ተነስቶ ፓይለት ሊሆን ይችላል። ጥረቱን እናደንቃለን። ግን የትኛው ማለት ብዙ ሰዎች ሊያደርጉት የሚችሉት ነገር ነው። ሞቼ እነሳለሁ ብሎ ግን ሞቶ መነሳት የሚችል ኧረ ማን ነው? ከዚህ ቀደም በተደጋጋሚ ይህንን ነገር የምናነሳው ለዚህ ነው። ሞቼ እነሳለሁ። ለምሳሌ ዮናስ ዶክተር እሆናለሁ ቢል ኢቭን ካሁን በኋላ በጣም ታታሪ ከሆነ ካልሆነ አሁን ላይ ዶክተር ማለት ነው ታትሮ ሜዲካል የሆኑ ነገሮችን ተምሮ ምናምን ነገር ዶክተር ሊሆን ይችላል። ሞቼ እነሳለሁ ብሎ ግን ሞቶ ሊነሳ ይችላል። ዮናስ ቢሞክረው ሞቶ ይቀራል። ስለዛ እሱም አይሞክረውም ማለት ነው። ጌታ ኢየሱስ ግን ሞቼ እነሳለሁ ብሎ ሞቶ ተነስቷል። ስለዛ ቃሉን አክብሯል። እንደዚህ አይነት ታላቅ የሆነ ቃልን ካከበረ እርሱ የሚነግረኝ ሁሉ እቀበለዋለሁ። 101% እርግጠኛ ነኝ እንደማይሳሳት። ስለ እርሱ ምናምን ጉዳይ ብቻ አይደለም። ኢቨን እኔ ሞታ አትቀርም ካለኝ ሞቼ አልቀርም እነሳለሁ ብሎ ሞቶ ተነስቷል። ደግሞ ስለሚነገረኝ አይቷል። እንድናምነው የሚያደርገን ይህ ቃል ሞቶ የተነሳ ቃል እንጂ የሆነ ነገር ተናግሮ በዛ የሞተ ሰው ቃል አይደለም። ስለዛ ክርስቶስ ልዩ ነው። ጌታ ኢየሱስ ልዩ ነው። ልክ ነህ፣ ተረድቻለሁ። አሁን እኔም ጥያቄ ይሄ ነው። የነቢያቱ ከዛ አንጻር የነቢያቱን ነገር በዚህ መልኩ እንደው ሰምሃው ምዝዝ እያለ መምጣቱ ምናምን እሱ ግን ትንሽ ምናምን ካል በአጭሩ ለምሳሌ ይህንን ማስቀመጥ እንችላለን። የጌታ ኢየሱስ ቃል ኢየሱስ ራሱ መጽሐፍቱ ስለ እኔ ይናገራሉ ብሎ ተናግሯል በአንደበቱ። ቃሉ አይታበልም ብለን እናምናለን። እሺ ቀጠል። እኔ እኮ አሁን ለዚህ ነበር አትደራርበው ብዬ ነበረው እዛው ጋር አያይዘ ስለኛ ኃጢአት እንደው የሞት አይመስለኝም ምናምንም ብላል። ስለዛ እሱንም ትንሽ ነገር መዳሰስ አለብኝ። አይኑ እያስረዘምኩኝ ነው፣ ግን ያው ከአንተ እኩል እንዳወራ አይጠበቅም። መቼስ አንተ ጥያቄ ነው የምታስቀምጠው፣ እኔ መልስ ስለሆነ የመልሱ ሰዓት ያው ሌሎችም ሰዎች እንዲጠቀሙበት የሚለው የተወሰነ ረዘመ ማለቱ ስለማይቀር ማለት ነው። ጌታ ኢየሱስ እንደው እንደዚህ ኃጢአት የተወራረሰ መጥቶ እሱ የእኛን ኃጢአት ተሸከመ ምናምን የተሸከመ አይመስለኝም ላልከው፣ ያው እንግዲህ አሁን መሰለኝ ላይ አይመስለኝም ደረጃ ነው። ምንን መሰረት አድርገህ እንደዛ እንዳልክ አላውቅም። ቅዱሳት መጽሐፍትን ከሆነ ቅዱሳት መጽሐፍት ምስክርነታቸው ይሄ ነው። የትኛው ካልን የሆነች ኃጢአት እየተወራረሰች መታ እንደዛ እያለን አይደለም። ግን የመጀመሪያዎቹ ሰዎች ወይም የመጀመሪያው ሰው አዳም ኃጢአትን ሰርቶ ልክ ሲወድቅ ከእግዚአብሔር ሲርቅ ኃጢአትን በመስራቱ ሞት እንደሚመጣበት እግዚአብሔር አስቀድሞ ተናግሯል። እና ያ ሞት በቃ አዳም ላይ ይመጣል። ምንም ማድረግ አይቻልም። እግዚአብሔር እውነተኛ ፈራጅ ነው።
የሆነ ዳኛ ነው ይላል መዝሙረኛ ዳዊት። እግዚአብሔር የሆነ ዳኛ ነው። ስለዚህ አዳም ኃጢአትን በማድረጉ ከዚህ በበላህ ጊዜ ሞትን ትሞታለህ ተብሏልና የምርም የእግዚአብሔር ፍርድ ግዴታ ደግሞ መፈጸም አለበትና አዳም በቃ ሞት ወደ እርሱ መጣበት። ስለዚህ የአዳም ስጋ ከሞት ማለፍ የማይችል ሆነ። የአዳም ስጋ በሞት ስር የወደቀ ሆነ። እኛ የምንለው ይህንን ነው። የአዳም ስጋ በሞት ስር የወደቀ ሆነ፣ ደካማ ሆነ። ከዛ ከአዳም የሚመጡ ሁሉ የሚመጡት የእሱን ስጋ እየተካፈሉ ይመጣሉ እንጂ ወይም ደግሞ ጀነቲክሊ አይደንቲካል ናቸው ከአዳም ጋር። ከአዳም ሌላ አይነት ዘር ኬትም ሊመጣ አይችልም። ከአዳም እስከሆነ የሚመዘዙት ማለት ነው። ከአዳም እስከሆነ ድረስ የሚመዘዙት ጀነቲክሊ አይደንቲካል ናቸው ወይም ደግሞ ተመሳሳይ ናቸው እንበልና ራሱን አዳምን እየመሰልን እንመጣለን። የአዳም ልጆች ሁሉ ይህ ስጋችን ከአዳም የተገኘ ነውና ይህ ስጋችን ከሞት በታች ነው። ሞት የሚሰለጥንበት በሞት ቁጥጥር ስር የዋለ ስጋ ሆነ። ስለዛ ሞተን ልንቀር ነው። በራሳችን መነሳት አንችልም። ስለዛ ሞተን እንነሳ ዘንድ የሕያው እግዚአብሔር ልጅ ጌታ ኢየሱስ መጥቶ ሞታችንን ሞተ ነው እያልን ነው። ኃጢአት እየተወራረሰች መጣ ምናምን ብለን የሆነች ኃጢአት የምትወራረስ ኃጢአት ኖራ አለ። ምናልባት ኃጢአት ይወረሳል የሚል ሰው ካለን በቀና ነገር በቀና መልኩ እንረዳ ካለን ምን እያሉ ነው? በቃ ይህን ውድቀቱን ያለበትን ይሄ የፋለን ስቴቱን የውድቀቱን ኮንዲሽን እሱን ነው ኃጢአት ብለው እየተናገሩ ያሉት። እንደዛ ከሆነ ችግር የለም፣ ኖርማል ነው፣ ጤናማ ነው። ውድቀቱ ራሱ ሲን ተብሎ ኃጢአት ተብሎ ሊነገር ይችላል። ኃጢአት ማለት ራሱ ቃሉ ራሱ አጣን ማለት ነው እና የቀድሞውን ክብሩን አጥቷልና አዳም የእግዚአብሔርን ፌሎሺፑን ያንን ህብረቱን አጥቷልና በዛ ባጣው ሁኔታ ውስጥ ነው ያለውና ለዘላለም የመኖር ፕሮሚሱንም አጥቷልና ለዘላለም የመኖሩን ፕሮሚስ አጣ አዳም። ስለዚህ ይህን ሁሉ ነገር አጥቷልና ያንን ማጣቱን የኃጢአት ኮንዲሽን ስለሆነ ሁኔታ ስለሆነ እሱ ኃጢአት ተብሎ ሊነገር ይችላል። ጌታ ኢየሱስ መጥቶ ይህንን ነገር ድል አድርጎ እኛን ሞተን እንዳንቀር አደረገ። ይሄ ነው እንግዲህ መጽሐፍ ቅዱስ በደንብ አድርጎ ይመሰክራል። ኦኬ እሺ፣ ለኃጢአታችን ነው የመጣው የሚለውን ኬት እንዳመጣኸው አላቅም የምትለዋ ላይ ላተኩርና እሷ ላይ ልበልህማ። አሁን አማኑኤል አሁን ለኃጢአታችን አልመጣም። የኢሳያስ ምዕራፍ 7ቱ ለኃጢአታችን የመጣ አይደለም ያልክበት ኬት እንዳመጣኸው አላውቅም ስላልከኝ ነው። እሷ ላይ ተመርኩዤ ላውራ ብዬ ነው፣ ዝም ብዬ እንደ መንደርደሪያ። እሺ ችግር የለውም። እሺ ኢየሱስ ለኃጢአታችን የመጣ አይመስለኝም ስላልክ ለኃጢአታችን የመጣ አይመስለኝም አልክ። ይሄ በይመስለኛል ደረጃ ያለ ነው እና ክርስቶስ ለኃጢአታችን አልመጣም ያልከው ኬት አምጥተው ነው እያልኩ ያሉት። በቃ እኮ እሱን ኬት እንዳመጣሁት እንደ መንደርደሪያ ላውራለህ ብዬ ነው። ኬት እንዳመጣሁት ልንገር። አሁን አማኑኤል የሚመጣው ጌታ ራሱ ምልክት ይሰጣቸዋል የተባለው ለና አካዝ እና ለይሁዳ ሕዝብ ነው። ስለዚህ ይሄ በዛ ጊዜ የሚሆን ነው። የነፋቁሄ በአንድ ልጨርስና ይቅርታ ኪኩነት አጭር የነፋቁሄ ውድቀት እንደሆነ አማኑኤል ባኬን ፎርዝ እያደረግን ዝም ብለን ይሄ ሰዓት ገደላቸው ቅድም እንዳልኩ ጅማሬና ፍጻሜ የሚባል ነገር አለ። ጅማሬ ለህዝቡ፣ ፍጻሜ ለክርስቶስ ብዬ እኮ ነገርኩ። ፍጻሜው ቦልድ ክሌም ሆነብኝ። አሁን ቦልድ ክሌም ሆነብኝ። አይሁዶች ተራራ ሲሉ ለነገስታት እንደሆነ አንድ ይቅርታ፣ ይህንን ነገር የጠቀሰው ማን ነው? ኢሳያስ 7:14 ነው። ተናጋሪ ለጌታ የተነገረው ሆኖ የጠቀሰው ማን ነው? ተናጋሪው ኢሳያስ ነው። ተናጋሪው የኢሳያስን ከሆነ ተናጋሪው ከሆነ ኢሳያስ ነው። ጌታ ራሱ ምልክት ይሰጣችኋል ደግሞ የሚለው ጌታ ነው። ቆይ እሱን አይደለም እኮ የጠየኩ። በሐዲስ ኪዳን ይህ ክፍል የሚናገረው ስለ ክርስቶስ ነው ወይም ስለ ጌታ ኢየሱስ ነው የሚለውን ማን ነው የተረጎመልን? ማቴዎስ ወንጌል ላይ ነው። ማቴዎስ ምዕራፍ 1 ቁጥር 23 ላይ ነው አይደለም ልትለኝ ተነቀም? አዎ ማን የተረጎመው? ራሱ መልአኩ አይደለ? እንደዛ አለ ተብሎ ናሬት የተደረገልን እኮ። የክርስቲያኖችን ክሌም ከክርስቲያኖች ስናጣቅስ ይሄ ሰርኩላሪዝም ይሆንብናል። ክርስቲያኖች አሁን እንደዚህ አሉ ነው
ከዛ በኋላ ወዴት ወሰድኩ? ልክ እንደዚህ ስናንተን ስንለው እንዲህ ነገር እንደው በጣም ሊከብድ ይችላል ልንል እንችላለን፣ ግን በምን መልኩ መፍታት እንችላለን አልኩኝ። ለምሳሌ እኔ አንድ ቀላል የሆነ ሁሉም ሰው በቀላሉ ሊይዘው የሚችለውን ነገር እኮ እየሰጠው ነው፣ ለሁሉም ነገር መፍትሄ ሊሆን የሚችል ማለት ነው። ይህንን ነገር በምን መፍታት እንችላለን አልኩ። የሚከብድ መስሎ ራሱ ቢሰማን በምን እንፈተዋለን አልኩ። በምንድን ነው ያልከኝ? አልተረዳሁም። ያን ሁሉ ሰዓት አውርቼ እሺ የሰማሁ አኬ ከልቤ ነው የሰማሁ። ያልተዋጡልኝ ነገሮች አሉ መሀል ላይ፣ እነሱን ደግሞ እንደ ኮንቨርሴሽን ዝም ብዬ እያሳለፍኩ መስማት ስላለብኝ ነው እንጂ ከልቤ ነው የሰማሁ። አንድ ያልከኝ ነገር አላለፈኝም፣ ይቅር በለኝ ወንድም። እሺ ችግር የለውም። ቅድም ምን ነበር ያልኩ? በአዲስ ኪዳን ላይ በግልጽ እንደዛ ተተርጉሞልናል። ግን አይ አዲስ ኪዳንም እኔ እንደው ለምን ይቀበላለሁ ልትል ትችላለህ አይደል? ሀሳብ እንደዛ ነው። አሁን ላይ አይ ሰርኩላሪዝም ነው። ኦኬ እሺ፣ ሰርኩላር ሪዝኒንግ ይሆናል። ምክንያቱም ለምንድነው የብሉይ ኪዳን ላይ የተነገረ ነገር አለ፣ ከዛ በኋላ ለእሱ ማስረጃ ብለህ ከራሳችሁ ከሐዲስ ኪዳን መጽሐፍትን ያመጣውን እያልከኝ ያለው። በሌላ አማርኛ የሐዲስ ኪዳን መጽሐፍት የእግዚአብሔር ቃል እንደሆኑ አታምናቸው። ካመንካቸው ኦልሬዲ የእግዚአብሔር ቃል ከሆኑ የእግዚአብሔር ስንፋስ ከሆኑ ቀጥታ ፎር ግራንትድ ስለምትወስዱ ማለት ነው። የእግዚአብሔር ቃል ከሆነ ፎር ግራንትድ ትወስዷል። ግን የእግዚአብሔር ቃል መሆኑን የማያምን ሰው ካለ የእግዚአብሔር ቃል መሆኑ አታምንም ነው ሀሳቡ፣ ወይስ ነው የእግዚአብሔር ቃል ብለን ታምኑ? ከክፉ እንዳትወስድብኝ ግን እኔ ይሄ እምነት ነው ባይሰው ግዴታ እኮ እዚህ ጋር መጠየቅ ክርስቲያን መሆን አይጠበቅብንም። ኦኬ እሺ፣ ያለን ኮንቨርሴሽን እንዳይቋረጥብኝ ብዬ ነው። እኔ የእግዚአብሔር ቃል ነው ብዬ አላምንም አኬ። የማላምንበት የራሴ ምክንያቶች አሉ። ማቴዎስ በግልጽ ሲሳሳት አውቃለሁ። አሁን እነሱን ስህተቶች ማቴዎስ አሁን መጽሐፉ በግልጽ ሲሳሳት አይቼው አውቃለሁ። አሁን እነሱን እንደ ስህተቶች ተቀብዬን የእግዚአብሔር ቃል ነው ስል እግዚአብሔር ሊሳሳት ሆነ። ገብቷል። ስለዚህ መጽሐፉ ስሩ ጀነሬሽን መጣ ነው ብል ቀለለኝ፣ ይቅር በለኝ። አሁን ችግር የለውም። አሁን ማቴዎስ ሲሳሳት አይቼዋለሁ አልክ። አሁን ግን ምንድነው ኮንቨርሴሽናችን የቅድሞ ውይይትችው ወደዚህ ጋር መተን ደግሞ ማቴዎስ የቱ ጋር ሲሳሳት አየኸው ምናምን ወደሚል ደግሞ አሁን እዚህ ጋር መተን ወደ ሌላ ርዕስ በርዕስ ላይ እየተደራረበ እንዳይሄድ የተወሰነ ነገር እስቲ አስቀድሜ እንትኑን ሊሄድበትና እዚህ ላይ መመጣበታለሁ እንዳስፈላጊነቱ እንዳናመሽ እንጂ ያልከው ምንድን ነው? አዎ የእግዚአብሔር ቃል ነው ብዬ አልቀበልም ማለት ነው። የአዲስ ኪዳን መጽሐፍት የእግዚአብሔር ቃል ነው ብለህ የማትቀበል ከሆነ ችግር የለውም። የእግዚአብሔር ቃል ነው ብለህ አትቀበል። እንዳንድ ሆነ ኖርማል የታሪክ መጽሐፍት ልታያቸው ትችላለህ። ያው ጥንታዊ ከመሆናቸው አንጻር እንደ ታሪክ መጽሐፍ አንድ ሰው ተቀብሏቸው ግን እንደው የእግዚአብሔር ቃል እንኳን አልመሰሉኝም ሊል ይችላል። ግን እኔ የእግዚአብሔር ቃል ነው ብዬ አምናለሁ። በምን ታምናለህ ማለት ምንድነው እንዳምን የሚያደርገኝ? ቅድምን ብዬ ነበር። ለዚህ በጣም ለብዙ ነገሮች መፍትሄ ይሆናል ብዬ ስላሰብኩኝ በሌሎች ሪዝኒንጎች ልናስኬደው እንችላለን። ማስኬድ ይቻላል፣ ግን ለሁሉም ነገር መፍትሄ ስለሚሆን ይህን ነገር በደንብ አድርጋችሁ ስሙ። አሁን ለዮናስ ብቻ ሳይሆን ለሌሎቻችሁን ጭምር ማለት ነው። አንዴ ቆይ እሺ። በጣም በርካታ ሰዎች ኮመንት ኦፍ እያሉ ነው። እሺ ለዮናስ ብቻ ሳይሆን ለሌሎቻችሁም በጣም ይሄ ቁልፍ ነገር ነው ብዬ ነገርኳችሁ። ምንድነው የኢየሱስ ክርስቶስ ትንሣኤ ምን አገናኘው? የክርስቶስ ትንሣኤ የሐዲስ ኪዳን መጽሐፍት የእግዚአብሔር ቃል ነው አይደለም ከሚለው ጋር ምን ያያይዘዋል ካልን ኢየሱስ እንቢያችሁ ነበረ ሞቼ እነሳለሁ ብሎ ተናግሮ ሞቶ ተነስቷል። ሞቶ አልቀረም። ይሄ ነገር ቀላል አይደለም። ምን እያልኳችሁ ነው? በሌላ አማርኛ ቀደም ምሳሌ እንደሰጧችሁ ዮናስ ዶክተር መሆን እፈልጋለሁ ብሎ ቢነሳ ታታሪነቱ ካለው ዶክተር ሊሆን ይችላል። ግን እሱ ብቻ አይደለም ዶክተር የሚሆነው። የትኛውም ሰው ከላይ የምታዩት ይሄና እንደዚህ አይነት ትምህርት ውስጥ ስለሆነ እሱ ያሳለፈው እሱም ደግሞ ልክ እንደዚሁ በቃሽ ወይ በፓይለትን ቀይረውና ዮናስን ፓይለት መሆን ይችላል ተነስቶ። ምናልባት እንግዲህ ብዙ ነገሮች ከፈቀዱለት ይሄ ነው እንደዛ ሊሆን ይችላል። ያስገርመናል። ሜይ ቢ ያው ጥረታቸውን አይተን ልናጨበጭብ እንችላለን። ግን ብዙ ሰው የሚያደርገው ስለሆነ ድንቅ ነገር ግን አይደለም።
ድንቅ ነገር አይደለም። በዓለማችን ላይ ትልቁ ድንቅ ግን የክርስቶስ ትንሣኤ የሆነው ነው ብዬ ነገርኳችሁ ቅድም። ሞቼ ይነሳሉ ብሎ ሞቶ መነሳት የሚችላል ወይ? ዶክተር እሆናለሁ ብሎ ተነስቶ ዶክተር ሊሆን እንደሚችለው ዮናስ ለምሳሌ ዶክተር መሆን ይችላል ብሎ ተነስቶ ሊሆን እንደሚችለው ሞቼ ይነሳለሁ ብሎ ግን ሞቶ ሊነሳ ይችላል። ይሄ ምን እንደሚያገናኘው ለመረዳት የምነግራችሁ ነገር እንዳለ በደንብ አድርጋችሁ ለመከታተል ለመያዝ ሞክሩ። እሺ ሰው ዮናስ ዶክተር እሆናለሁ ብሎ ተነስቶ ዶክተር መሆን እንደሚችለው ሁሉ ሞቼ እነሳለሁ ብሎ ግን ሞቶ መነሳት አይችልም። ዮናስ ብቻ አይደለም። ዮናስ አንድ ራንደም ሰው ልክ እንደና እንደናንተ አንድ ተራ ሰው ነው። የሃይማኖት መሪ የሆኑ ታላላቅ ሰዎች ምናልባት አሁን ላይ በርካታ ተከታይ ያለው እስልምና ከሆነ ሙሐመድን ውሰዱት። ይህ ሁሉ ህዝብ የሚከተለው ሃይማኖት መሪ ወይም እንግዲህ የመጀመሪያው ሰው እርሱ ነው። በእስልምና ውስጥ የመጀመሪያው ሰው እርሱ ነው። ሙሐመድ ራሱ ሞቼ ይነሳለሁ ቢል ሞቶ መነሳት አይችልም። ሞቶ ነው የሚቀረው። ከነ ሙሐመድ በፊት ማኒ ለምሳሌ በተከታዮቹ ዘንድ የመጨረሻው ነቢይ ነው፣ የነቢያት መደምደሚያ ተብሎ ይታወቅ ነበረ። ማኒ ራሱ ሞቼ ይነሳለሁ ቢል ሞቶ መነሳት አይችልም። እዛው ሞቶ ነበር የሚቀረው። ቡድሃ ሞቼ ይነሳለሁ ቢል ሞቶ ይቀራል። ሞቶ ተነስቶ ለዘላለም ሕያው ሆኖ መኖር የሚችል ማን? ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በቀር። ጌታ ኢየሱስ ሞቼ እነሳለሁ ብሎ የምርም ሞተና ከሞት አልቀረም፣ ተነሳ፣ ቃሉን አከበረ። ስለዛ ሌላ የሚናገራቸውን ነገሮች ሁሉ እንድናምኑ ያደርገናል። ምክንያቱም ይሄ በጣም ጠንካራ ነገር ነው። ሞቼ እነሳለሁ ብሎ ሞቶ መነሳት የምርም በጣም ጠንካራ ነገር ስለሆነ፣ ስለዛ ጌታ የሚናገራቸውን የትኞቹንም ነገሮች ሁሉ አሜን ብለን እንድንቀበል ያደርገናል። ቀደም እንዳልኩ አንተ ራስህ ሞት አትቀርም ትነሳለህ ሲለኝ አሜን ብዬ እንደምቀበለው ማለት ነው። የሥላሴን ነገር ሲያስተምረኝ አሜን ብዬ እቀበላለሁ። ሞቼ እነሳለሁ ብሎ ሞቶ ከተነሳ ምን ያሳምነኛል? ከዚህ በላይ ምን የሚያሳምን ነገር ከዚህ በላይ ከዚህ ጋር ሊስተካከል የሚችል አሳማኝ ነገር ምን አለ? ምንም የለም። ትንሣኤ ትልቅ ቁልፍ ነገር ነው። የክርስትና ብቸኛው ትክክለኛው ሃይማኖት እንደሆነ ማሳያችን አንዱ ትንሣኤ ነው። አሁን በዓለም አቀፍ ደረጃ ብዙዎቹም ይህንን ነገር ያነሱታላቸዋል። ስለዚህ የሐዲስ ኪዳን መጽሐፍትን የእግዚአብሔር ቃል ናቸው ብለን እንድናምን የሚያደርገን ነገር በክርስቶስ በኩል ይሁኑ ስለሆኑ ነው። በጌታችን በክርስቶስ ኢየሱስ በኩል ስለሆኑ ጌታ ኢየሱስ ቤተክርስቲያንን ስለመሰረተ፣ ስለዚህ ቤተክርስቲያን ውስጥ ያለውን ነገር ከዚህ አንጻር እንቀበላለን። ስለዛ እስትንፋሰ እግዚአብሔር ናቸው፣ የእግዚአብሔር ቃል ናቸው ብለን በዚህ ማመን እንችላለን። ይኸው መፍትሄው ይሄ የክርስቶስ ትንሣኤ። ክርስቶስ ከተናገረ አሜን ደን ኦኬ ተቀብያለሁ። አሁን የክርስቶስን ትንሣኤ ከአጉስቶስ ቄሳር ወይ ደግሞ ከሮሙለስ ብዙ አማልክቶች አሉ። ይሄ ሮምም ግሪክም ሚቶች ላይ አለ። አሁን ከነሱ እንዴት የተለየ ሊሆን ይችላል? ኦገስተስ ሲዛርም የጋድ ልጅ ነው ተነስቷል አይደለም? ሮሙለስም የጋድ ልጅ ነው። በድሮ ዘመን የጋድ ልጆች እንደዚህ ሚራክል ይሰራሉ። ከሄርኪለስ ምን ለየው? ትንሣኤው ላይ ስናየው አሁን እኛ ያለን ማስረጃ አሁን ወንጌላውያኖቹ 4 ወንጌላውያኖች ለየት የሚያደርገውን ነገር ልንገር። መስቀልኛ ጥያቄ ሲጠይቃቸው ይፋለሳላችሁ። በሚል ደረጃ ያሉትን ካሉት በጣም ለየት የሚያደርገው የክርስቶስን የትንሣኤውን ነገር በሪዝኒንግ እንኳን የምርም ኢየሱስ ክርስቶስ ተነስቷል ብለን መናገር እንችላለን። በምን ማወቅ እንችላለን? የክርስቶስን ትንሣኤ ቅዱሳት መጽሐፍ ስላሉ ብቻ አይደለም። እንደዛ ቢሆን ቅድም እንዳልከው በቃ ሰርኩላር ሪዝኒንግ ነው። አሁን ኦኬ መጽሐፍ ቅዱስ ክርስቶስ ተነስቷል ይላል። ክርስቶስ መጽሐፍ ቅዱስ እያለ ብቻ መሄድ ይችል ነበር፣ ግን እንደዛ አይደለም። ከመጽሐፍ ቅዱስ ወጣ ብለን መጽሐፍ ቅዱስን እንደ ታሪክ መጽሐፍ ትይዛቸውና ምክንያቱም ጥንታውያን መጽሐፍት ናቸው። ማንን የሚክድ ስለሌለ እንደ ጥንታውያን የታሪክ መጽሐፍት ስታያቸው መጀመሪያ እንግዲህ እስትንፋሰ እግዚአብሔር የእግዚአብሔር ቃል ነው ብዬ አላምንም ስላልክ መጽሐፍ ቅዱስን እንዳለ የታሪክ መጽሐፍ ራሱ ወሰደው። እንደ ታሪክ መጽሐፍ ስትወስደው ኢየሱስ ክርስቶስ እንደተነሳ ምናምን ይነግራል። ግን ስቲል አይ ውሸት ቢሆንስ ልትል ትችላለህ። ችግር የለውም በል እና ከዛ በኋላ ግን የማመጣቸውን አንዳንድ ነገሮች ደግሞ ጌታ ኢየሱስ ተነስቷል ተብሎ መጽሐፉ ብቻ አይደለም። በዚህ በትንሣኤው ዙሪያ ያሉ አንዳንድ ነገሮች የምርም ክርስቶስ እንደተነሳ በግልጽ ይጠቁማሉ። ለምሳሌ ክርስትና ሲነሳ በጣም ብዙ ስደት ይደርስበት እንደነበር ይህ በታሪክ ግልጽ ነው። ክርስትና በጣም ስደት
ስደትን በሚገባ ከተቀበሉ ቤተ እምነቶች ውስጥ እንደ ክርስትና ያለም አይመስለኝም። እንደሱ አይመስለኝም። በሁለተኛው ክፍለ ዘመን ነው እንጂ በመጀመሪያው ክፍለ ዘመን በክርስትና ላይ ወጣ ህግም የለም አይመስለኝም። አኪ በደንብ ብዙ ጊዜ እንዳንተ አስቤያለሁ እና አሁን ግን እውነቱን ሳየው ስለቸገረኝ ነው። አሁን እነ ዩሳቤስ እንዳሉት ክርስትና ሲሳደድ በሮም አዋጅ ወጥቶበት ሲሳደድ ከመጀመሪያው ኢሌጋል የነበረም ሃይማኖት ብዙም አልነበረም። አሁን እውነታውን ታሪክን ስናየው ማስረጃ ስጠኝ ማለት እንግዲህ እንዳልከው እና ዩሳቤስ ቸርች ሂስትሪው ላይ በግልጽ አስቀምጧል። ኤክሌሲስቲካል ሂስትሪው ላይ የታሪክ መዛግብቶችን ሌሎችንም ልናይ እንችላለን። አሁን አንተ ግን አይደለም ላልክበት ማስረጃ ስጠኝ። ቆይ ትልቁ ላይ ላድርገህና ክፈተው ማስረጃውን፣ እንደዛ ይሻላል። እኔ ቪዲዮ ማብራት እንኳን እኔ አልችልም። 1000 አልሞላም ፎሎወሬን ያለውበትም ቦታ አያመችም። ግን የሮምን እናውጣለሽ ነገርና እናውጣለሽ። እሺ ችግር የለም። መከራ አልደረሰበትም የሚለውን ላውጣለህ። እዚህ ወርሽ ምን ውስጥ ልግባና ላውጣለህ? የትኛውም ጉግልም ላይም ቻትጂፒቲንም ጠይቃቸው። ክርስትና ዩሳቤስ እንዳሉት ወይኛ በምናስበው ደረጃ ጉግልንም ጠይቃት፣ ቻትጂፒቲንም ጠይቃቸው። በአንደኛው ክፍለ ዘመን ክርስትና እንደኛ እንደምናውቀው የሚሳደድ በሮም አዋጅ ወጥቶበት የሚጨፍጨፍ ነው። እንደሱ አልመሰለኝ። አሁን እኮ አልመሰለኝም ነው የምትለው። አልመሰለኝ ነው አይደለም። ቼክ አድርገው ነው ከብይ ልጠይቅልህ ነው። አሁን ያው እኔ አክቹዋሊ አሁን ጉግል ምናምን ለኔ አንዳንድ ማስረጃ አይደለም፣ ግን ጉግልን ጠይቄ አሁን ጉግል ላይ ዝም ብዬ ሰርች አድርጌ ላይ አንተ እንዳልከው አንተ ስለሆነ የሚያመጣው ክርስትና ሲሰደድ ነበር ብሎ ቢናገር በቃ ታምናለህ ነው? ጉግል ላይ እንደዛ የሚል ነገር ከመጣ ምንም ችግር የለውም። አሁን እንደዛ አይነት እንትን እስከምናደርገው ችግር የለውም። ቼክ አድርገው። አምናለሁ ፈርስት ሴንቸሪ ላይ በሚባለው ደረጃ ክርስትና እንደዛ ፌመስ የሆነ ወይ ደግሞ በዛ ደረጃ ኢሌጋል የነበረ ታዋቂ በሮም አይን ውስጥ ቄሳር አይን ውስጥ የገባ አስተሳሰብ ፊሎዞፊ አልነበረ። እንደዛ የሆነበት ዘመኖች አሉ። ሁለተኛው ሴንቸሪ ፊሎዞፊ ምናምን ሳይሆን አንዴ ከፍልስፍና አንጻር አንዳንድ አይዲዮሎጂዎች ከማንጸባረቅ አንጻር አይደለም እኮ ስደቱ የመጣው። ክርስትና ራሱ የቄሳርን ሕግ ይጣረሳል። ግን ቆይ አንዴ መጀመሪያ ችግር የለም እሱ ያው ጉግል ስላልክ ጉግል ላይ እንትን ልበለልህና ይሄ ግን እኔ አሁን እንደዚህ ስል ጉግል ለእኔ አይደለም፣ ጉግል ለእኔ አይደለም የወንድማችን ስራ አይደል። ምናልባት እስኪ እሱ በቀላሉ የሚፈታልን ኮንቨርሴሽኑን በጉግሉ ደግሞ ሌላው ደግሞ አጠቃልዬ ላወራለህ። ሌላው ደግሞ ወንጌላውያኖቹ እርስ በርስ ሳሉ ክርስቶስ ትንሣኤ በርስ ይጣረሳል። አንዴ ከርሱ ለርስ እንትን እንዳለ ነበረ። ኦኬ ምን ቻትጂፒቲ ነው ያልከው? ወይ ተአምር። አንዴ እሺ ያው ለሁሉም እንዲሆን በአማርኛ ነው ቀጥታ ያወጣውልህ። እንዲህ ይላል ማለት እውነቱን ለመናገር እንደዚህ እንትን ታሪክ ነክ ነገሮች ምናምን እኔ አሁን አንተ እንደዛ አልክ እንጂ ኬት እንዳመጣው ባላቅም ማለት ነው። እሺ እንዲህ ይላል ጥንታዊቷ ክርስትና በተለይ በመጀመሪያዎቹ 300 ዓመታት ውስጥ ከፍተኛ ስደትና መከራ የጸናባት ሃይማኖት ነበረች።
በወቅቱ የነበረውን የስደት ሁኔታ በዋናነት በሚከተሉት ነጥቦች መመልከት ይቻላል። የሮማ ግዛት ስደት ከ64 ዓመተ ምህረት እስከ 313 ዓመተ ምህረት ድረስ የሮማ ነገስታት እንደ ኔሮ፣ ዲዮቅሌጥያኖስ እና ትራጃን ያሉ ክርስቲያኖችን ለጣዖት አንሰግድም በማለታቸው አይተዋል። ክርስትና ነገር ከሮማውያን ጋር አይሄድም በማለታቸውና ለንጉሱ ታማኝ አይደሉም በሚል ሰበብ በጽኑ ያሳድዷቸው ነበር። የምስጢር አምልኮ በስደቱ ምክንያት ምዕመናን በግልጽ ማምለክ ስላልቻሉ በምድር ውስጥ በሚገኙ ዋሻዎች፣ ካታኮምቦች ውስጥ ማለት ነው እና በድብቅ ቤቶች ይሰበሰቡ ነበር። የሰማዕታት መስዋዕትነት ይልና በርካታ ቀደምት የቤተ ክርስቲያን አባቶችና ምዕመናን እንደ ቅዱስ እስጢፋኖስ፣ ቅዱስ ጴጥሮስ እና ቅዱስ ጳውሎስ ለእምነታቸው ሲሉ ተገድለዋል። ስደቱ ያስገኘ ውጤት የሚገርመው ግን ስደቱ ክርስትናን ከማጥፋት ይልቅ በዓለም ዙሪያ ይበልጥ እንዲስፋፋና እንዲጠነክር ምክንያት ሆኗል። እንግዲህ አንተ ያልከው የቻትጂፒቲ ምናምን የምትሉት ነገር ወራህልኝ ያው ሳቢው ስልክ ነው። ልክ ነህ። እኔ ያልኩበት የራሴ ምክንያት አለ። ለምን እንዳልኩ በደንብ ሌላ ጊዜ በግልጽ ነው። ምክንያት ደግሞ ማስረጃ ሰጠኛ። እኔ ያልኩበት እንዴት እንደሆነ ልንገርህ። አይ ማስረጃ ነው። አሁን ቻትጂፒቲን የጠየካት ነገርና እሱ ያወራችበት መንገድ ቻትጂፒቲ እኔ አንተ ስላልከኝ ነው እንጂ አክቹሊ ቻትጂፒቲ ጥሩ ነው ማለት ጥሩ ነው። ኢነሴንስ የራሱ የሆነ የመረጃ ቋቱ ነው። መረጃን ምናምን ልታገኙበት ትችላላችሁ። ግን እንደ ዋና ማስረጃ አድርገህ ግን ጉግልን ጠይቁ። ግን እንደዛ ጥሩ አይመስለኝም። ግን እና ደግሞ የቻትጂፒቲ አሁን እኔ ወግራ መንገድ በጣም አስቸጋሪ የሚያደርገው አሁን ላይ ጊዜው የቻትጂፒቲ የለብ አይነት እውቀት ጥሩ አይደለም። ዝም ብለህ ቻትጂፒቲ ላይ የሆነች ነገር ትጠይቃለህ። ኦኬ እሷን የሆነች ነገር ያዝ ታደርጋለህ። ከዛ ላይ ስለሆነ ነገር ሲነሳ እሷ ላይ የሆነች ነገር ቻትጂፒቲ ላይ ቁጭ ተብሎ የተቀናጀ መጽሐፍ ስኮላር የሆኑ ነገሮችን በደንብ በስነ ስርዓት መነበባል። ያኔ ሶሊድ የሆነ እውቀት ይኖረናል። የለብ አይነት እውቀት አይሆንም። እና ለማንኛውም አንተ ማስረጃ ምንድን ነው? አይ እንደው ይሄ ማለት እንደውም ይሄ ነው ቦልድ ክሌም ማለት ይሄኛው ክርስትና ምንም ስደቱ አልደረሰበትም የሚለው ትልቅ ክሌም ይመስላል። እና ምንድን ነው ማስረጃ ማለት በታሪክ ከታወቀው ነገር ውጭ ስለሆነ አንተ በታሪክ የሚታወቅ ነገር ነው እንዴ? እዚህ ጋር ሌላ ስሬጅ ነው። ይሄ በታሪክ የሚታወቅ ነገር ነው። አሁን ኔሮ ብለኸኛል። ኔሮ ያልከኝ ነገር አሁን ኔሮ ክርስትናን ኢሌጋል አላረገም። ኔሮ እዛው ሮም ውስጥ ለሮም ለተነሳው እሳት ክርስቲያኖች ናቸው ይህን ያደረጉት ብሎ ይሄ ሮማዊ ይሄ የሮም ግዛት ላይ ታወጀ እንደሚባለው አይነት አዋጅ ሳይሆን ሎካል የሆነ ፖለቲካል የሆነ ነገር ነው። እሱን ሌላ ቀን ስለ ክርስትና ታሪክ መከራ ይደርስባቸው መከራን ሲቀበሉ ነበር ክርስቲያኖች ውስጥ አልነበረም። ካታኮምቦቹ ለምን አስፈለጉ? ክርስቶስን ካታኮምቦቹ አሁን ቀያኔ ለካታኮምቦቹ ለምሳሌ አርኪኦሎጂካል ኤቪደንሶች አሉ። ለምን አስፈለጉ ካታኮምቦቹ? እነሱ የአንደርግራውንድ እንትኖቻቸው ከሁለተኛው ክፍለ ዘመን በኋላ የነበሩ ናቸው እኮ ነው ያልኩ። ሀኬ ኢን ዘ ፈርስት ሴንቸሪ ኤርሊ ፈርስት ሴንቸሪ ክርስትና እንደተመሰረተች እንደዛ ያህል ሰክሰስፉል አይነት ሚሽን አለ። መጽሐፍ ቅዱስን እንደ ታሪክ መጽሐፍ ካየኸው ራሱ ለምሳሌ እስጢፋኖስ እኮ ሰማዕት ሆኖ ሲገደል አይተነዋል፣ በድንጋይ ተወግሮ ማለት ነው። ስለዛ በአይሁዳውያንም ስደት ይደርስባቸዋል፣ በሮማውያንም ልክ እንደዚሁ። ከእስጢፋኖስ በፊት ደግሞ የክርስትና እምነት ጀማሪና ፈጻሚ ራስ የሆኑ ጌታ ኢየሱስ ራሱ ሲጀምር ተሰቅሎ አልነበረም እንዴ? አሁን አንተ አይ እንደዚህ ነገር አልደረሰበትም ካልክ ማስረጃ አምጣ። ማስረጃ ከሌለ ጉንጭ አልፋ ክርክር እንዳይሆን። ስለዛ ጠቅለል አድርገውና ከአንተ ጋር ያለኝን ንግግር እዚች ጋር አድርጓቸው። ጠቅለል ስናደርገው ጌታ ኢየሱስ ትንሣኤው የመጨረሻ ብቻ በጣም እባክህ እንደዚህ ለዚህ አይደለም የሚያስገባው ለእንትኑ ጥሩ ያልሆነ ኮንቨርሴሽን እንዲኖረን ሳይሆን ሰማው በተረጋጋ መልኩ ትንሽ ነገር እንደሌለ ነው። ስለዛ ዝም ብሎ ምንም እንደዚሁ እያለ ዝም ብሎ ፈርዘር እየሄደ ስለሆነ ቅድም አንስተንም ስለነበረ እሱ ላይ የተወሰነ ነገር መቋጫ አንስተው የጌታ ኢየሱስ ትንሣኤ እንደው በዚህ በሚቶሎጂ ውስጥ ይኖራል አንዳንድ ሰው አንዳንድ ቦታ ላይ የሚል ነገር አስቀምጠሃል። የክርስቶስን የመሰለ የለም። የክርስቶስን ለየት የሚያደርገው ትልቅ ነገር አለ። ይህም ምንድነው?
ቀደም እንዳልኩት መጽሐፍ ቅዱሳችን ላይ ክርስቶስ ተነስቷል የሚል ነገር ስለተጻፈ ብቻ አይደለም የክርስቶስን ትንሣኤ የምናረጋግጠው። ኢቭን ባይ ሪዝኒንግ በአመክንዮ እንኳን ወይም አንዳንድ አመክንዮችን በማስቀመጥ ክርስቶስ እንደተነሳ ማረጋገጥ እንችላለን። እንዴት? አንደኛ ክርስትና ሲነሳ የተነሳው በኢየሱስ ክርስቶስ ትንሣኤ ላይ ተመስርቶ ነው። ክርስቶስ ተነስቷል የሚል ስብከት ነው ያለው። እንዳልኩ ነው የሐዲስ ኪዳን መጽሐፍትን እንደ ታሪክ መጽሐፍት እንኳን ብታያቸው አልኩ እንደ ታሪክ መጽሐፍት እንኳን ብታያቸው እንደ እግዚአብሔር ቃል እንኳን ባታያቸው ራሱ ማለት ነው። ግን እንደ ታሪክ መጽሐፍት ጥንታዊ መጽሐፍ ነው ስለሚታወቅ ሐዋርያት ሥራ ምዕራፍ 2ን ካየው የጴጥሮስ የመጀመሪያው ስብከቱ ራሱ እናንተ ክርስቶስን ገደላችሁት፣ ግን እግዚአብሔር አስነሳው አይቷል። ትንሣኤ ጳውሎስ ሲሰብክ ካየኸው በመልእክቱ ላይ ለምሳሌ በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 14 አካባቢ ላይ ክርስቶስ ካልተነሳ ይላል ስብከታችን ከንቱ ነው፣ እምነታችሁን ደግሞ ከንቱ ይላል። ክርስቶስ ካልተነሳ ስብከታችንም ከንቱ ነው፣ የእናንተም እምነታችሁ ደግሞ ከንቱ ናት ይላል። ስለዛ መሰረቱ የክርስቶስ ትንሣኤ ነው። ክርስትናን ለማስቀረት አይሁዳውያን በጣም በቀላሉ ምን ማድረግ ይችላሉ? አረ ክርስቶስ አልተነሳም ይኸው መቃብሩ ማለት ይችላላችሁ። ይችላል። በቃ መቃብሩ ማሳየት ነው። በጣም ሲምፕል ነገር፣ በጣም ቀላል ነገር። ክርስትናን ዲስፕሩቭ ለማድረግ ይኸው ማለት ነው። ግን አላደረጉም። ለምን? መቃብሩ ወንጌሉም እንደተረከልን ባዶ ባይሆን ኖሮ ባሳዩት ነበር። ይኸው በእኛ ዘንድ አለ መቃብሩ ብለው ባሳዩ ነበር። ግን ሰማዕቱ ዩስቲንም ሁለተኛው ክፍለ ዘመን ላይ እንደተናገረው አክቹዋሊ በማቴዎስ ወንጌል ላይም ተመዝግቧል። ምን ሲያደርጉ እናያለን? ሲዋሹ እናያለን። ምን አይነት ውሸትን ሲያስቀምጡ እናያለን? አይ እኛ ተኝተን ሳለን ተሰርቆ ተወሰደ ብለው እንዲዋሹ ያደርጋቸዋል። ኦኬ እሺ፣ ሰርቀው ወስደውት ቢሆኑ ኢማጅን ሐዋርያቱ ማለት በፍጹም ሊያደርጉት አይችሉም። በስቅለቱ ሰዓት የተሯሯጡ ወይም የሸሹ ሐዋርያት ከተቀበረ በኋላ ሄደው ሲሰርቁ ምናምን አስቡት ማለት አንላይክሊ ነው የመሆን ቻንሱ በጣም ሬር። ግን ቢሆንና ሰርቀውት ቢሆንስ ግን እንደው በድኑን ሄደው ሰርቀውት አይ ተነስቷል ብሎ እየሰበኩ ቢሆን ተነስቷል ብሎ በመስበካቸው ምን ጥቅም አገኙ? እንዳልኩ ነው። እንደ ታሪክ መጽሐፍ ብታየው መጽሐፉ ማለት ነው እስጢፋኖስ ያገኘው መወገር ነው። በእግዚአብሔር ቀኝ እግዚአብሔርን ክብር ቆሞ ያዋለው አለ ጌታ ኢየሱስ። ስለዛ ሞቶ አልቀረም ተነስቷል። ያኔ ወግረው ገደሉት። ሰው እንዴት ለውሸት ይዋሻል? ምንድን ነው ለመሞት እንዴት ይዋሻል? ለመሞት ማንም አይዋሽም። አንድ የሚሰጥ ምሳሌ አለ። ለምሳሌ አንድ አክራሪ ሙስሊም ለምሳሌ ብሎ አክራሪ ሙስሊም እንግዲህ አክራሪ ሙስሊም ቢኖርና በተለያየ አካባቢ እንደዚህ ጥፋት አደረሱ ምናምን እየተባለ የሚነገር አይነት ሙስሊሞች አሉ አይደል? አክራሪ ሙስሊሞች እነሱ ያዙና ለምሳሌ አንድ ሙል ውስጥ ገብቶ የሆነ ፈንጅ አፈነዳ ነበር። ያ ሙስሊም አፈነዳ፣ ራሱን ጠፋ፣ ህዝቡንም አጠፋ። ይህንን የሚያደርገው ለምንድን ነው? በቃ ጀነት እገባለሁ ምናምን እና እዛ ፈጣሪ አላህ እዛ ያስቀመጠልኝ ነገር አገኛለሁ በማለት በማሰብ ነው እንጂ አይ ውሸት ነው ብሎ ቢያስብ የምር ይህን ያደርገው አያደርገውም። ይህንን ነገር ያደረገው ያ ሰው በቃ የሆነ ነገር እንዳለ ስላመነ ብቻ ነው። ሐዋርያቱ ጋር ስትሄድ ወይም የክርስቶስ ደቀ መዛሙርቱ ጋር ስትሄድ እንደሰረቁት እያወቁ ግን ለአደገኛ ሞት ራሳቸውን አሳልፈው እስከ መስጠት ድረስ ለምን ይመሰክራሉ? ለዋሹ ውሸት እንደሆነ እያወቁ እኔ በጣም አንዳንድ ሰው የሚያስገኝ በቃ ውሸት ነው ሰርቆታል ኦልሬዲ ግን አይ በቃ እንገደል እስቲ ዋሽተን እንገደል ማንም የሚል የለም። ማንም ሰው ዋሸ ለጥቅም ነው። የሆነ ገንዘብ ለማግኘት፣ የሆነ ክብር ለማግኘት፣ የሆነ ስልጣን ለማግኘት ካልሆነ በስተቀር ለመሞት ብሎ የሚዋሽ አይገኝም። ያውም ብሩታሊ ተደርጎ የሚገደል ቀጥታ በህይወት እያለ እንትን ሲል ማለት ነው። ታዲያ ግን ልክ ይሄ ነገር እንደማያዋጣ ሲያውቁ አንዳንድ ሰዎች ምን ብሎ ይናገራሉ? አይ እንደው ሃሉሲኔት አድርገው ነው ወይ የሚሉ ደግሞ አሉ። ምንድነው ሃሉሲኔት ማድረግ ማለት? ሐዋርያቱ ጌታችን በጣም አሰቃቂ የሆነ መከራ ሲደርስበት አይተው ስለነበረ የአሰቃቂውን ነገር ምናምን ሲያስቡት በቃ ዝም ብሎ ክርስቶስ እንደተነሳ ሆኖ እየታያቸው ነው። ምክንያቱም አሰባበካቸው እንደዛ ሰብከው ራያቸው ላይ እንደዚህ አይነት መከራ ደግሞ ማምጣታቸውን ሲያዩ አንዳንድ ሰዎች ምን ማለት ጀመሩ? ስኬፕቲካል ይሆኑ ማለት ነው። ኢየሱስ አልተነሳም የሚሉ ሰዎች ናቸው እንደዚህ የሚሉት። ምን የሚሉት? አይ በቃ ሃሉሲኔት እያደረጉ ነው። ከዚህ በፊት እንዳልነው ለምሳሌ አንዲት እህት የሆነ ወረርሽኝ ማየት አንድ ወንድም ብል
ወንድሞቼ እናንተን ትንሽ ያሸማቅቃሉ፣ በእህቶች ያምራል መደንገጡ። እና አንዲት እህት የሆረር ፊልም አይታ ማታ ላይ ብቻዋን ነው እንበል፣ ቤት ውስጥ ማንም የለም እንበል እና በጣም የሚያስፈራ ሆረር ፊልም አይታ ከዛ በኋላ ሙቪው ካለቀ በኋላ ግን በጣም ከመፍራቱ የተነሳ ማለት ነው ዝም ብሎ ያየችው የሆረሩ ኢሜጅ ዝም ብሎ ፖፕአፕ ነገር ሲያደርግ ማለት ነው ፊት ላይ ዝም ብሎ ልክ እንደዛ ነገር ብቅ ነገር ሲል ሊል ይችላል። በጣም ስትፈራ ማለት ነው። እሱ ሃሉሲኔት ማድረግ የምርም መጥቶ አይደለም ግን ሃሉሲኔት እያደረክ ነው። እና እነሱም ክርስቶስ በጣም በአሰቃቂ ሁኔታ ሲገደል ስላዩት በቃ ለዛ በጣም ያሰቃቂውን ነገር እንትን ለማለት ለዛ የሆነ አፒራንሱ እንደዛ ነገር መስሎ እየታያቸው ነው። ሃሉሲኔት እያደረጉ ነው የሚባሉ ግን ሃሉሲኔሽን አይደለም። ሃሉሲኔሽን